ኢትዮጵያ ካታው ዛሬ ድል ቀናችን ነው ይልን የድል ቀናችንን ደግሞ እያበሰረን የምንውልበት ቀን ነው በጤና ይስጥልኝም ብዙ ሽፋን እንሰጣለን እንግዳ ሚዘን ቆይታ የምናደርግበት ነው የሚሆነው ተመልካቾቻችንም ሰፊ መረጃ እንደምናቀርባቸው ተስፋ አለኝ ከቦታውም ደግሞ ባልደረቦቻችንን ከስፍራው እናስገባለን ይሄንን እንግዲህ አርበኞች በዱር በገደል ተጋድለው እኛም እዚህ ጋር ቆመን እንድንናገር ሀገር ያስረከቡናቸውና ሰፊ ቀን ነው ጤና ይስጥልን ተመልካቾቻችን በያላችሁበት እንደምናድራችኋል ሚያዝያ 27 2014 ጤና ይስጥልን ኢትዮጵያ ከኢትዮጵያ ቴሌቪዥን ተጀምሯል ጤና ይስጥልን ሰላም የተወደዳችሁ ዛሬ የድል ቀን ነው 81ኛው የአርበኞች ቀን ነው ይህን ቀን ሳቢያ በማድረግ ወይ ምክንያት በማድረግ ሰፊ ቆይታ ሰፊ መረጃዎችን እናጋራችኋለን እንግዲህ ያዝናቸው ጉዳዮች በአጠቃላይ ማለት ይቻላል ዛሬ ይሄን የድል ቀን ስናከብር ኢትዮጵያውያን አንድ ሆነው በጋራ ቆመው ነፃ ሀገር ያስረከቡን ያክል ይህ ትውልድ ደግሞ ምን አይነት ነገሮችን ሰርቶ ነው ታሪክ ሰርቶ ማለፍ ያለበት የሚሉ መረጃዎችን ከታሪካዊ መነሻና ዳራዎች እያጣቀስን ሰፊ መረጃዎችን ይዘናል እስከ 2 ሰዓት ከ30 እንዘልቅበታለን እንግዲህ ሰለሞን ኃይነ ኢየሱስና ኤልሻዳይ ወንድማገኝ ከመላው ስቱዲዮና የስርጭት ባለሙያዎች ጋር ከናንተ ጋር በጋራ ቆይታ እናደርጋለን ለመከታተል ያመቻችሁ ዘንድ እጃችን ላይ ያሉ አበይት ጉዳዮችን ደግሞ እናስቃኛችሁ አሁን ያለው ትውልድ የሃይማኖትና የዘር ጽንፈኝነትን በመዋጋት ወቅቱ የሚጠይቀውን አርበኝነት ሊወጣ እንደሚገባ አርበኞችና የታሪክ ተመራማሪዎች አስገንዝበዋል የጀግኖች አባቶች ሀገር ወዳድነትና ህብረት ለዛሬው ትውልድ ያለውን አስተምህሮ በተመለከተም ሌላኛው የጤና ይስጥልኝ ኢትዮጵያ መቆያ አድርገን መርጠነዋል ወደ ውጭ ወጣ ስንል በቻይና የተማሩ ወጣቶች ትናንሽ የገጠር ከተሞችና መንደሮች እንዲለሙ የድርሻቸውን እየተወጡ ነው ይለናል እንግዲህ መረጃው በ1933 ወደ ኋላ በኢትዮጵያ አቆጣጠር ሚያዝያ 27 ቀን ንጉሠ ነገሥት አፄ ኃይለ ሥላሴ በአርበኞችና በእንግሊዝ ድጋፍ እዚህ አዲስ አበባ የገቡበት ዕለትም ነበረ ዕለቱን በታሪክ ያዝነው ጉዳያችን ነው አሁን እንግዲህ ሰዓቱ አጫጭር ዜናዎች የሚነገሩበት ሰዓት ነው ከፊታችን እንግዲህ መሐመድ አልቃድር እዚህ ይገኛል እንደምን አድራሃል መሐመድ ሌት አድራችኋል ሰለሞን አይልሻዳይ ጤና ይስጥልኝ ይመስገናለን አጫጭር ጉዳዮችን መቀጠል ትችላለን አመሰግናለሁ የተከበራችሁ ተመልካቾች እንደምን አድራችኋል የሰዓቱን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር መሐመድ አልቃድር ነኝ በቅድሚያ በተለያዩ መንገዶች ከውጭ ሀገራት የሚገቡ መጤ አረሞች ሳይስፋፉ እርምጃ ሳይወሰድባቸውና ስርዓተ ምህዳሩን እየጎዱ እንደሆነ ተገለጸ የኦሮሚያ ክልል ግብርና ምርምር ኢንስቲትዩት በተለያዩ መንገዶች ከውጭ ሀገራት የሚመጡ አረሞች ችግሮችን እየፈጠሩ ነው ሲል ገልጿል በተለያዩ መንገዶች ወደ ሀገር የሚገቡ አረሞች የአረም ዝርያዎች ሳይስፋፉና አካባቢን ሳይጎዱ መቆጣጠር ቢቻልም እርምጃ ባለመወሰዱ ምክንያት በክልሉ አደገኛ መጤ አረሞች በሰብልና በግጦሽ ቦታዎች ላይ ጉዳት እያስከተሉ ይገኛል ነው ያለው ዘገባው የኢትዮጵያ ፕሬስ ድርጅት ነው በደቡብ ጎንደር ዞን ንፋስ መውጫ ከተማ አሸባሪ ህወሓት ያወደመውን መሰረተ ልማት መልሶ ለመገንባት የሚደረገውን ጥረት የሚያግዝ የገቢ ማሰባሰቢያ ቴሌቶን መጀመሩን የከተማ አስተዳደሩ አስታወቀ የከተማ አስተዳደሩ ከንቲባ አቶ ሙላው ጤናው እንዳሉት ከተማዋ አሸባሪው ህወሓት በፈጸመው ወረራ 236 ሚሊዮን ብር ግምት ያለው ሀብት ላይ ዝርፊያና ውድመት ተፈጽሟል ነው ያሉት ከደረሰው ጉዳት ፈጥኖ ለመውጣትና የህዝቡን የልማት ጥያቄ ለመመለስ የሚያስችሉ የመሰረተ ልማት ግንባታ ስራዎች
እየተከናወኑ መሆኑን ተናግረዋል። በዚህም የወደሙ የማህበራዊ ኢኮኖሚያዊና የአገልግሎት መስጫ ተቋማትን መልሶ በመጠገን ለአገልግሎት ለማብቃት የተቀናጀ ስራ እየተሰራ መሆኑ ተጠቁሟል። እንደ ኢትዮጵያ ዜና አገልግሎት ዘገባ ከትላንት ጀምሮ ለ5 ቀናት የሚቆይ ቴሌቶን ከ150 ሚሊዮን ብር በላይ ገቢ ይሰበሰብበታል ተብሎ ይጠበቃል። ከውጪ የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ኦግስቲን ፓታታ ለቀጣይ ፕሬዝዳንታዊ ምርጫ እጩ ሆነው እንደሚቀርቡ ይፋ አደረጉ። ኦግስቲን ፓታታ አመራርና አስተዳደር ለልማት የተሰኘ ፓርቲያቸው ጠንካራ አመራርና አርያ የሚሆን አስተዳደራዊ ስራን ይዘው ለምርጫ እንደሚመጣ ተናግረዋል። ፓታታ ባለፈው የስልጣን ጊዜያቸው በሙስና ይጠረጠሩ ስለነበር በቀጣዩ የ2023 ፕሬዝዳንታዊ ምርጫ በእጩነት መቅረብ የለባቸውም የሚል ተቃውሞ ከተለያዩ አካላት እየቀረበባቸው ይገኛል። ባለፈው ዓመት 200 ሚሊዮን ዶላር መዝብረዋል በሚል ቢከሰሱም ሕገ መንግስታዊ ፍርድ ቤቱ ጉዳዩ አይመለከተኝም በማለቱ ክሱ ተዳፍኖ ቀርቷል ሲል የዘገበው አፍሪካን ኒውስ ነው። የተከበራችሁ ተመልካቾች የሰዓቱ ዜናዎቻችን እነዚህ ናቸው። ጤና ይስጥልን። በተለያዩ ዝግጅቶች ከእናንተ ጋር ቆይታ ያደርጋል። መልካም ጊዜ እንዲሆንላችሁ ተመኘው። ማሜ እናመሰግናለን። ወደ በኋላ ላይ መልሰ መገናኘታችን ይቀር። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم ዱዓችሁ ፍሬ ይታይበት፣ ህልማችሁ ከስኬት ጋር ይወዳጅ፣ ሰደቃችሁ በበረከት ይሞላ፣ በጎ ግብራችሁ ጸጋ፣ መልካም ስራችሁ ጥላ ይሁን፣ የህይወት ምዕራፋችሁ በበጎ መንገድ ይለፍ። አሚን። የረህመት፣ የመስጠት፣ የበጎነት በጽናት ለመታደስም የተባረከ ወር የሆነውን ረመዳን በመተጋገዝ በፍቅር በመተሳሰብ አልፋችሁ እንኳን ለኢድ አልፈጥሩ አደረሳችሁ። በእምነትና በሐቂቃ ላፈሩት ጥሪት፣ በእውነትና በላቦ ላቆሙት ንብረት፣ ለታመነ የመህድን ዋስትና በወዳጅነት ያዝልቀን። ኢድ ሙባረክ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። የኢትዮጵያ ልማት ባንክ ከዓለም ባንክ ጋር በመተባበር ላዘጋጀው ስልጠና ተጨማሪ ማዕከላትን በመክፈት የምዝገባ ጊዜውን አራዝሟል። የኢትዮጵያ ልማት ባንክ ለሶስተኛ ዙር ስልጠና ከግንቦት 1 እስከ 5 2014 ዓ.ም ለሚሰጠው ስልጠና ሚያዝያ 4 እስከ 21 2014 ዓ.ም ድረስ ባሉት ቀናት በመላ ሀገራችን ባሉት ማዕከላት ሰልጣኞችን ሲመዘግብ መቆየቱ ይታወቃል። በዚህም ከ25000 በላይ ተሳታፊዎች ስልጠናውን ለመውሰድ ተመዝግበዋል። እያደገ በመጣው የደንበኞች ፍላጎትና ጥያቄ መሰረት የስልጠና ጊዜውን ማራዘምና ስልጠና የሚሰጥባቸውን ከተሞች ቁጥር ማሳደግ አስፈላጊ ሆኖ በመገኘቱ ከዚህ በፊት ከነበሩት 12 ማዕከላት ማለትም በአዲስ አበባ፣ አዳማ፣ ጋምቤላ፣ ጅጅጋ፣ ባህር ዳር፣ ሐዋሳ፣ ወላይታ ሶዶ፣ አሶሳ፣ ጅማ፣ ሰመራና ጎንደር ማዕከላት በተጨማሪ በ8 ከተሞች ሰበታ፣ ነቀምቴ፣ ሻሸመኔ፣ አሰላ፣ ቢሾፍቱ፣ አርባ ምንጭ፣ ደሴ፣ ድሬዳዋና ደብረ ማርቆስ አዳዲስ የስልጠና ማዕከላትን አዘጋጅቷል። በመሆኑ በርቀትና በተለያዩ ምክንያቶች የስልጠና ምዝገባ ያመለጣችሁና በስልጠናው መሳተፍ የምትፈልጉ ባቀረባችሁ ጥያቄ መሰረት ባንኩ የምዝገባ ጊዜው እስከ ሐሙስ ሚያዝያ 27 2014 ዓ.ም ያራዘመ በመሆኑ በየአቅራቢያችሁ በሚገኙ የኢትዮጵያ ልማት ባንክ ቅርንጫፍ በመቅረብ እንድትመዘገቡ ባንኩ ጥሪውን ያቀርባል። ባንኩ ለምዝገባው ምንም አይነት ቅድመ ሁኔታ ያላስቀመጠ በመሆኑ ለስልጠናው ፍላጎት ያለው ሁሉ መመዝገብ ይችላል። ይሰልጥኑ። የቢዝነስ አንቀሳቃሽ ሞተር የመሆን ህልሞን እውን ያድርጉ። የኢትዮጵያ ልማት ባንክ የልማት አጋሩ። ለቴሌቪዥን ባለቤቶችና ባለይዞታዎች በሙሉ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአዋጅ ቁጥር 15/1967 እና በደንብ ቁጥር 20/1967 እንዲሁም በኮርፖሬሽኑ መቋቋሚያ አዋጅ 858/2006 መሰረት በአገሪቱ ውስጥ የሚገኙ ቴሌቪዥኖችን የመመዝገብ ፍቃድ የመስጠትና የማደስ አገልግሎት በመስጠት ለዚሁም በየዓመቱ የላይሰንስ ፊ ግብር እንደሚያስከፍል ስልጣንና ኃላፊነት ተሰጥቶታል። በተጠቀሰው አዋጅና ደንብ መሰረት ፍቃድ የሌለው ቴሌቪዥን ይዞ መገኘት በፍትሐ ብሔር በተጨማሪም በወንጀል እንደሚያስጠይቅ ተገንዝባችሁ
በክልል የምትገኙ የቴሌቪዥን ባለቤቶችና ባለይዞታዎች በአቅራቢያችሁ በሚገኝ የቴሌቪዥን ቅርንጫፍ ማሰራጫ ጣቢያ እየቀረባችሁ ለቴሌቪዥኖቻችሁ ፍቃድ እንድታወጡ ፍቃድ ያወጣችሁ እንድታሳድሱና የአገልግሎት ክፍያ እንድትፈጽሙ በአዳማ ከተማና አካባቢ የምትገኙ የቴሌቪዥን ባለቤቶች ቴሌፊት ለፊት በሚገኘው የቴሌቪዥን ቅርንጫፍ ማሰራጫ ጣቢያና ኢሬቻ ቀበሌ ወይም የቀድሞ ቀበሌ 09 ግቢ በአዲስ አበባና አካባቢ ለምትገኙ የቴሌቪዥን ባለቤቶች አራዳ ፒያሳ ከሀገር ፍቅር ቲያትር ቤት ወረድ ብሎ በሚገኘው ዋጋ መቀበያ ቢሮ ጉለሌ ክፍለ ከተማ ሰሜን ማዘጋጃ ታክሲ ማዞሪያ የቀድሞ ወረዳ 9 ግቢ ልደታ ክፍለ ከተማ ወረዳ 4 አስተዳደር ግቢ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 8 ቀጠና 3 ፖሊስ ኮሚኒቲ ግቢና ወረዳ 5 አስተዳደር ግቢ በኮልፌ ቀራኒዮ ክፍለ ከተማ ህንጻ አንደኛ ፎቅ መገናኛ አደባባይ በሚገኘው ቦሌ ክፍለ ከተማ አዲሱ ህንጻ ቦሌ ክፍለ ከተማ ወረዳ 7 አስተዳደር ግቢ አቃቂ ቃሊቲ ጉምሩክ ግቢ ካቡነ ጴጥሮስ ሐውልት ወረድ ብሎ አታክልት ተራ ፊት ለፊት በሚገኘው የኮርፖሬሽኑ ዋጋ መቀበያ ቢሮ እየቀረባችሁ የቴሌቪዥን ፍቃድ እንድታወጡ ፍቃድ ያወጣችሁ እንድታሳድሱና የአገልግሎት ክፍያ እንድትፈጽሙ እያሳሰብን ግዴታቸውን በማይወጡ ኮርፖሬሽኑ አግባብነት ባለው ህግ ለመጠየቅ የሚገደድ መሆኑን እናስታውቃለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያፈራንን ቤተሰብ እንደማግኘት ጉጉት አስደሳች ነገር አለ። ባለንበት ስፍራ ርቀት ሳይገድበን በአካል ብንራራቅ በመንፈስ ቅርብ ነን። ረመዳን በኢማንና ኸይር አሳልፈን ኢድን በአማን በመተሳሰብ በደስታ ልናከብር አብረን ስንኖር ያልዘሩት አይበቅልምና አንዳችን በአንዳችን ውስጥ በምግባር እየታየን አንዳችን በአንዳችን ውስጥ ሁሌም እንኖራለን። ኢድ ሙባረክ። ኮፕ ባንክ አልሁዳ እውነተኛ አጋሮ። ተመልሰናል። የተወደዳችሁ ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈ የሚገኘውን የዛሬ ሐሙስ ጤና ይስጥልኝ ቆይታችን በያላችሁበት እየታደማችሁ ስለሆነ አብዝቶ ደስ ይለናል። ዛሬ 81ኛው የድል በዓል እንደመሆኑ መጠን ብዙ ቆይታችን በዚሁ የድል በዓል ላይና ስለ ሀገር የተከፈለውን ዋጋና የአሁኑ ትውልድ ማድረግ ያለበትን ሀገራዊ ፍቅር እንደምን መሻገር አለበት የሚለውንም እያነሳሳን እንቆያለን። ለመግቢያ ያክል እንግዲህ የዓለም አቀፍ ጉዳዮች በተለይ አዳሩን ዋና ዋና ጉዳዮቹ የትኞቹ ነበሩ የሚለውን እናስቃኛችሁና የኦንላይን ባልደረባችን ዮናስ በድሉ ደግሞ የተመራረጡ የማህበራዊ ሚዲያ ትስስር ቅኝቶችን ያጋራናል። ኤልሻዳይ ባንቺ በኩል ምን አለ ዛሬ? እንግዲህ በቅርቡ ትዊተር የገዛው አሜሪካዊ ቢሊዮነር ኤሎን ማስክ ትዊተር ከንግዱና ከመንግስት ተቋማት የተወሰነ ክፍያ ለመቀበል ዝግጁ መሆኑን ተናግሯል። ይህ ግን በግል ወይም ደግሞ መጀመሪያ የሚጠቀሙ የትዊተር ተጠቃሚ ሰዎችን ግን የሐሳብ የማይነካ ነው። በተለይም ደግሞ አሁን ላይ ትዊተር አሁን ከሚያሳትፈው ወይም ደግሞ ከሚያካፍለው መረጃዎች ባሻገር አሁን በአዲስ መልክ የተለያዩ መረጃዎችንና አገልግሎቶችን ለመስጠት ያሰበ ነው ኤለን እንግዲህ ተናገረው። እንግዲህ ትዊተር አንደኛው የማህበራዊ ሚዲያ መጋሪያ መረብ ነው። እሱ ከመጣ በኋላ ፕሮቶኮል ያላቸው ሰዎችና ባለጠጎች ብዙ መረጃዎችን ለዓለም የሚያጋሩበት አንደኛው ፕላትፎርም ነው። እናመሰግናለን። በኔ በኩል ኢራንና ቬንዙዌላ የሁለቱ ሀገራት ግንኙነታቸውን ማጠናከር በሚያስችል መንገድ ውይይት እያደረጉ ነው የሚገኙት። ሁለቱ ሀገራት እንደው ለታሪክ ያክል ወደ ኋላ መለስ ስንል በአሜሪካ ሹመኞች ወይ በአሜሪካ ፖለቲከኞች ዓለም ላይ ትላልቅ የሚባሉ ማዕቀቦችን ያስተናገዱ ሀገራት ናቸው። ሁለቱም ሀገራት ተመሳሳይ የሚያደርጋቸው የአሜሪካ ዲፕሎማሲያዊ ግንኙነታቸው የሻከረ መሆኑ ነው። አሜሪካ በሁለቱም ሀገራት የምትፈልገውን አሻንጉሊት መንግስት ማቋቋም ትፈልጋለች። ሁለቱ ሀገራት ደግሞ በእንቢባይነታቸው እንደቀጠሉ ናቸው። በሌላ አይነት መንገድ ደግሞ ሁለቱ ሀገራት የነዳጅ አምራች ሀገራት ናቸው። አሁን በኢራንና እሱ ማነው በዩክሬንና ራሽያ ጦርነት ሳቢያ ሁሉም የንግድ እንቅስቃሴ የተዛባ ይመስላል። በተለይ የንግድ እንቅስቃሴው ከነዳጅ ጋር ተያይዞ የተዛባ ይመስላል። ሁለቱ ሀገራት ነዳጅ አቅራቢ እንደመሆናቸው መጠን ለዓለም ሀገራት ደግሞ በምን አይነት መንገድ ጫናውን ከአሜሪካ ሀገር የሚጣልብንን ማዕቀብና ጫናውን እንዴት ተቋቁመን የነዳጅ አቅርቦታችን ከፍ ማድረግ እንችላለን የሚል ውይይት እያደረጉ ነው የሚል ነው በኔ በኩል ያለው። ዮናስ አብሮን ነው ኤልሻዳይ እንግዲህ የተጨማሪ ሀሳቦችን ይነግረናል። ጤና ይስጥልኝ ዮናስ።
ተነስተን እንደናችሁ ይመስከናለን እንጀምር መልካም በመጀመሪያ እንግዲህ እንኳን ለ81ኛው የድል በዓላችን አደረሳችሁ እንኳን አብሮ አደረሰን ኢትዮጵያውያን እንኳን አደረሰን ላለው ከያስኳቸው መረጃዎች አንዱን ኢንሻአላህ ተተሰልተዋል ወደ ኋላ እንመለስበታለን የኤሎን ማስክ የመጀመሪያው ግን ለአብርሆት ቤተ መጻሕፍት እየተደረገ ያለውን የመጽሐፍ ልገሳ መርሃ ግብርን በተመለከተ ነው የመጀመሪያው መረጃ ያድርጌ ያስኩት ነው እንግዲህ የተለያዩ አካላት የተለያዩ ግለሰቦችም ተቋማትም ለቤተ መጻሕፍቱ የተለያዩ ድጋፎችን እያደረጉ ይገኛሉ በትናንትና ዕለት ደግሞ አንድ ትንሽ ለየት ያለ መረጃ ከፕሬስ ድርጅት ያገኘነው ነውና አንድ በጫማ በመጥረግ የሚተዳደር ልጅ 975 መጽሐፍትን ለአብርሆት ቤተ መጻሕፍት መለገሱን የተመለከተ ነው እንግዲህ ይሄ ልጅ ከ10ኛ እስከ 10ኛ ክፍል ብቻ ነው የተማረው ግን ከልጅነቱ ጀምሮ መጽሐፍትን ማንበብ ስለሚወድ እንግዲህ የተለያዩ መጽሐፍቶችን በመግዛትም እንደገና በመከራየትም ጭምር ነበር እነዚህ መጽሐፍት ያሰባሰበው እንግዲህ በትናንትናው ዕለት በፕሬስ ድርጅት በኩል መጽሐፍቱን ለቤተ መጻሕፍቱ መለገስ ችሏል ማለት ነው ብዙዎቹ እንግዲህ ለዚህ ልጅ አድናቆታቸውን ችረዋል ምክንያቱም ይሄ ልጅ እየሰጠ ያለው ዕውቀትን ነው እያስተላለፈ ያለው ሲሉ አድናቆታቸውን ገልጸውለታል በጣም ብዙ መጽሐፍት ናቸውና እንደምንመለከተው ይሄ ልጅ አሁን በኪራይ ቤት ነው እየተዳደረ ያለው መጽሐፍቱንም እዛው ኪራይ ቤት ውስጥ ሆኖ ነው ያጠራቀማቸውና አሁን ጭራሽ ቦታውም ጠቦይ ነበር አሁን ደግሞ እንደዚህ አይነት መልካም ነገር ሲገኝ መጽሐፍቶቼ ቦታቸውን አገኙ ሲል ነው የተናገረው ምክንያቱም ከቤት ዕቃዎቼ ከሁሉም አብዝቼ የምወደው መጽሐፍቶቼ ነበር እና እንዳይባክኑ ጥንቃቄ ሳደርግም ነበርና አሁን ቦታቸውን አገኙ ለህዝቡም ይጠቅማሉ ሲል ተናግሯል እንግዲህ ብዙዎቹ አድናቆታቸውን ገልጸውለታል ነገር ግን ምን ነው ታዲያ እስካሁን ሰዎች ባሉታው የሚሰጡ አስተያየቶች አሉ ምን ነው እስካሁን ታዲያ ጫማ መጥረግ ብቻ ሆነ ሲሉ ሐሳባቸው ይሰጣሉ በርግጥ መጽሐፍትን ማንበብ ገንዘብ ያስገኛል የሚል ድምዳሜ ላይ መድረስም የለንም ከገንዘብ የላቀ ትልቅ ዕውቀት ይሰጠናል እና ከዛ አንፃር ይሄ ልጅ ያደረገው ብርቱ ተሳትፎ የሚመሰገን ነው ሲሉ ሐሳባቸውን ሰጥተዋል በእኛም ተቋም እንግዲህ ብዙዎቹ መጽሐፍትን ሲለግሱ ነበር ተጠቃሹ ደግሞ አንተው እዚህ ተቀምጣል ሰለሞን ኃይለ ኢየሱስና ብዙዎቹ ማናቀታቸውን ሲገልጹ ነበር እናመሰግናለን ኢትዮጵያውያን ለልጆች ማስተላለፍ ያለባቸው ከትውልድ ወደ ትውልድ መተላለፍ ያለበት እንደዚህ አይነት ዕውቀቶች በመሆናቸው የሚመሰገን ተግባር ነው ሲሉ ሐሳባቸው የሰጡት በቀጣይ ደግሞ የምንመለከተው ስለ ኤሎን ማስክ ነው ኤሎን ማስክ እንግዲህ ኤልሻዳይ እንደተጠቀሰችው ከትዊተር ትንሽ መጠነኛ ገቢ ለማግኘት አስባለሁ ብሏል የዓለማችን ትልቁ ሀብታም ግለሰብ እንግዲህ መጽሐፍ ገንዘቡን ማገኘው ደግሞ እነዚህ የንግድ ድርጅቶች እና የመንግስት ተቋማት የሆኑት ላይ ገንዘብ በማስከፈል ገቢ ለማግኘት አስባለሁ ነው ያለው እንግዲህ ይሄ እነዚህ ተቋማት ሲባሉ በርግጥ የመንግስት ተቋማት ሲባሉ እንደኛ አይነት ድርጅቶች ሲከፍሉ ይሆን ወይስ አይከፍሉ የሚለውን የምናየው ይሆናል በአጭር ትዊተር ነው ይሄንን ነገር የገለጸው ብዙዎቹ እንግዲህ ግዙፍ እንደመሆኑም አንፃር ትዊተርን በ44 ቢሊዮን ዶላር የገዛ ግዙፍ ሰውን በመሆኑ ዜና አድርገው ሰርተውታል እንደገና ደግሞ ጊዜው የማህበራዊ ሚዲያ ተጽዕኖ የሚፈጥርበት ጊዜ እንደመሆኑ ትንሽ የሚናገሩ ነገሮች በጣም ክብደት የሚሰጣቸው በመሆኑ ነው እንግዲህ ዜና አድርገው ያወጡት እኚህ ሰው እንግዲህ ትዊተርን የገዙት የሐሳብ ነፃነትን በበለጠ ለማንሸራሸር ነው ሲሉ ነበር የተናገሩት በተቃራኒው ደግሞ ሐሳባቸውን የሚገልጹ ሰዎች ሁለት አይነት ናቸው ሊበራል እና ነፃ አስተሳሰብ ያላቸውና ወግ አጥባቂ ወይም ደግሞ ኮንሰርቫቲቭስ የሚባሉ አሉ ወግ አጥባቂዎቹ አይ ጠበቅ ያለ ቁጥጥር ያስፈልገዋል ሲሉ ሌሎች ደግሞ አይ ሐሳብን በነፃነት ለማንሸራሸር ይሄ አስፈላጊ ነው ሲሉ ሐሳባቸውን ሰጥተዋል በነገራችሁ ላይ ትዊተርን ስናነሳ የኖሞር ዘመቻን ማብረም ማንሳት እንችላለን በዚህ የኖሞር ዘመቻ እንግዲህ ትዊተር ብዙ የኢትዮጵያውያን ድምጽ አፍኗል እየተባለ ሲገለጽ ነበር አሁን ኤሎን ማስክ ከመጣ በኋላ ምን ሊፈጠር እንደሚችል እናያለን ሲሉ ማስተያየታቸውን ሰጥተዋል በእኛ ላይም ተጽዕኖ የሚያደርግ ነገር በመሆኑ ነው ወደዚህ ያመጣው
ሁለተኛው መረጃ ይሄ ነው። በቀጣይ ደግሞ የምንመለከተው እንግዲህ ከአንድ ዓመት በፊት የዓለማችን ሪከርድ የተሰበረበት 9 ህፃናት በአንድ ጊዜ የተወለዱበትን ዜና አቅርበን ነበረ። እንግዲህ እነዚህ ህፃናት በትናንትናው ዕለት በሙሉ ጤንነት አንደኛ ዓመታቸውን አክብረዋል ሲሉ ብዙ ሚዲያዎች ሲቀባበሏቸው ነበረ። እንግዲህ እንደምትመለከቱት 5 ሴቶችና 4 ወንዶች ነበሩ ከማሊ ቤተሰቦች የተወለዱት። እነዚህ ልጆች እንግዲህ አሁን ላይ በመልካም ጤንነት ላይ ይገኛሉ ተብሎ እየተነገረላቸው ነው። መነጋገሪያ ርዕስ ሊሆኑ የቻሉበት ደግሞ የዓለም ክብረ ወሰን በሆነ መንገድ እንግዲህ የሰው ልጅ በተፈጥሮ በጣም ብዙ ወለደ ሲባል መንታ ነው። በአልፎ አልፎ ደግሞ 3ም ሊወለዱ ይችላሉ። እነዚህ ግን በጣም የእግዚአብሔር ልዩ ስራ የፈጣሪ ጸጋ የሚያየታየበት ነው። የሚገለጹ ናቸው። አስገራሚ ነው በህይወት መኖራቸው። እነዚህ ልጆች ሁሉም አድገው አንድ ዓመታቸውን በትናንትናው ዕለት እንደ ፈረንጆቹ አቆጣጠር ሜይ 4 ወይንም ግንቦት 4 ነበር የተወለዱት አክብረዋል። እንግዲህ ብዙዎቹ መደነቃቸውን የገለጹበት መረጃ በህይወት መኖራቸው በራሱ 9 እውነት ነው። በዚህ መልኩ የሚወለዱ ብዙዎቹ ሳይንሱ እንደሚለው ከሰዓታት አያልፉ ህይወታቸው ሲያልፍ ከሰዓታት ወይንም ቢቆዩ ትንሽ ቀናት ነው። እነዚህ ግን ሲወለዱ ከ500 ሚሊ ግራም እስከ 1 ኪሎ ግራም ነበር የሚመዝኑት ክብደታቸው የተፈጠረ እና በተፈጥሮ ከሚወለዱት በእጅጉ ያነሱ ነበሩ። አሁን ሁሉም አድገው በእርግጥ የእንክብካቤ ሲደረግላቸው በመቆየቱ ነው እዚህ የደረሱት። አሁንም ሞሮኮ ውስጥ በተወለዱበት ክሊኒክ ውስጥ ነው አሁንም እንክብካቤ የተደረገላቸው ያለው። ይሄ ነው ሶስተኛው መረጃ። በመጨረሻም እንግዲህ መልካምነት መስራት አንዳንዴ መልካምነት ለራስ ነው ይባላል። እስቲ ስንቶቻችን አንድን ሰው የማናውቀውን ሰው ድንገት ሄደን በህይወቱ ላይ ደስ የሚል ነገር ፈጠርን፣ ደስ የሚል ቀኑን እንዴት ብሩህ አደረገን የሚለውን ነገር ከዚህ ልጅ እንመለከታለን። በጣም ታዳጊ ልጅ ነው። ክሊፑን ዳይሬክተራችን በደንብ አንዴ ያሳይልን። ገስቶ ነው ሲሰጠው የምናየው ነው። እንዴት ነው ፍላወሩን እያቀበለው እያየን ነው አይደል? አዎ እንግዲህ እኚህ እናት አበባ በመሸጥ ነው የሚተዳደሩት። አበባውን የገዛው ከሳቸው ነው። መልሶ ሳያስቡት ለሳቸው ሲሰጥ ፊታቸው ላይ የሚንጸባረቀው ደስታ የመደሰት ስሜት የመደነቅ ስሜት ቀናቸውን ብሩህ አደረገ ብለው ነው እንግዲህ ብዙዎቹ የገለጹት። መልካምነት ለራስ ነው። መልካምነት የበለጠ ለራስ ደግሞ ያስደስታል የሚለውን ነገር የምንመለከትበት ነው። ጠዋት እንደመሆኑ መጠን ቀናችንን በእንደዚህ አይነት መልኩ ፈካ አድርገን ብንጀምረው መልካም ነው ከሚል ነው ብዙ የማህበራዊ ትስስር ገጾች ላይ ሲዘዋወርና ብዙዎቹ ሲጋሩት ኤልሻዳይ በግርምት እያየችው ነው። ተመሳሰለብሽ ካንዳለ መልካም አድርጎልናል። ይሄ ነው እንግዲህ ግሩም ነው። አንዳችን ለሌላችን ልንኖር ነውና የተፈጠርነው የመደጋገፉና በጋራ የመኖሩን ህይወት በአስደናቂ መንገድ መግለጽ እንችላለን የሚለውን መልእክት ነው ያጋራን። እውነት ነው እና ቀናችን እንዲህ ብሩህ ይሁን። እናመሰግናለን። ያንተም ቀን ብሩህ ይሁን ዮኒ። መልካም ቀን ይሁንልህ።
ተመልሰናል ተመልካቾቻችን እንግዲህ ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው አሁን ደግሞ ዕለቱን በታሪክን ወደ ኋላ መለስ ብለን የምናስቃኝበት ሰዓታችን ላይ ነን እንግዲህ የአርበኞች ቀን ነው ዛሬ የድል ቀን ነው ብዙ ዳራዎች አሉት አርበኞች ቀንን ስናነሳ ዛሬ ላይ እንግዲህ አርበኞች አባቶች እኛ እዚህ ጋር ሆነን እንድናወራ ዛሬ ላይኛ እንደ ልባችን እንድንንቀሳቀስ ያደረጉን እነሱ በዱር በገደሉ አጥንታቸውን ከስክሰው እነሱ አልፈው እኛ ዛሬ ላይ እንድንኖር አድርገውናል እውነት ነው ዛሬን ስናስብ ብዙ ስለ ሀገር የተከፈሉ ዋጋና መስዋዕትነቶች አሉ ያው ነፃምሳ የለም ይላሉ አይደል የምጣኔ ሀብት ተመራማሪዎች የፖለቲካ ኢኮኖሚ ተመራማሪዎች ግን ነፃ ሀገር ሲሰጡን ራሳቸውን ገብረው ራሳቸውን በተለያየ መንገድና በተለያየ ስቃይ ያሳልፈው ነው እዚህ ትውልድ ላይ ያደረሱንና ይሄ ትውልድ ደግሞ ያባቶቹን አደራ ተቀብሎ ሲሰራለት የነበረውን የነፃ ሐሳብ በነፃነት እንድንቀሳቀስና ዋጋ ከፍሎ እንደገና አሁን የተጋረጡባትን ሀገሪቱ በተለያየ መንገድ የተጋረጡባትን ፈተናዎች በጋራና በአንድነት ቆሞ እንዲሻገርም ትልቅ ብርታት የሰጠ ይመስላል ለማንኛውም ዛሬ ልናነሳው ያሰብነው 1927 እስከ 33 ጣሊያን በሁለተኛው ወረራ እኛ ሀገር በቆየበት ጊዜ ቀዳማዊ አጼ ኃይለ ሥላሴ በዛሬው ዕለት 1933 ዓመተ ምህረት እዚህ አዲስ አበባ የገቡበት ጀግኖች አባቶች አርበኞቻችን ደግሞ ባይደፈሬነትና አንቢል ሀገር የተጋርሎ አድርገው ጽኑ መሰረት ያለው ሀገር ያስረከቡበት ቀን ነው አዎ እንግዲህ ከ5 አመት በኋላ እንግዲህ ከዛ በፊት ጣሊያኖች እንግዲህ በቤተ መንግስት ባንዲራ የጣሊያን ባንዲራ ያውለበለቡበት ወይም ደግሞ የሰቀሉበት ጊዜ ነበረ ከዛ በኋላም ደግሞ ቀዳማዊ ኃይለ ሥላሴ ወደ ሀገራችን ኢትዮጵያ ከመጡ በኋላ ያንን የኢትዮጵያን ባንዲራ እንዲሁም ደግሞ ነፃነታችንን ያጣንበትን እንዲሁም ደግሞ ሉዓላዊነታችንን አሁንም በርግጥ ሉዓላዊነታችንን ያስከበርንበትን ባንዲራ በዛለት በኢትዮጵያ አቆጣጠር ሰዓቱ ወደ 11 ሰዓት ገደማ አካባቢ ነውና ባንዲራችን የተሰቀለበት ወይም ደግሞ የተውለበለበበት ዕለት ነውና ዛሬ እንግዲህ የጀግኖች አርበኞችን የምናስብበት ዛሬ ነገ ላይ ሆነን ነጋችንንም እናስታውስበት ቀን ላይ እንገኛለን እውነት ነው በዚህ የመታሰቢያ ቀን ለቱን በታሪክ ባልደረባችን ሰይፉ ገብረ ጻድቅ ያጠናቀረው አንድ ጥንቅር አለ እሱን ተከታተሉትና እንመለሳለን ጣሊያን ካድዋ ሽንፈት 40 ዓመታት በኋላ የተደራጀና ዘመናዊ ጦር መሳሪያ በታጠቀ ሰራዊት ነበር ዳግም ኢትዮጵያን ለመውረር ባህር አቋርጣ የመጣችው ያድዋ ጀግኖችና ልጆቻቸው ግን ለወረራ የመጣውን የፋሺስት ጦር መፋለሙን ተያዙት በማይጨው የተካሄደው ጦርነት ውጤታማ ለመሆኑን ተከትሎም ንጉሠ ነገሥቱ ወደ ውጭ ተጓዙ ዓለም አቀፍ ሕግ ተጥሶ በሉዓላዊቱ ሀገር ላይ መፈጸሙንም በያኔው የመንግስታቱ ማህበር ሊግ ኦፍ ኔሽንስ ስብሰባ ላይ አቤት አሉ እኔ ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት የዛሬ 8 ወር 50 መንግስታት የዓለምን መንግስታት ሕግ የተላለፈ ያጥቂነት ጦርነት መደረጉን ምክንያቱም ወታደሮቹ ቦምቡ በወደቀ ጊዜ ጋዙን ነፋስ እስኪወስደው ድረስ መበታተኑን ስላወቁበት ነው ዘራቸውንም ለማጥፋት አደጋ እየጣለ ወጋቸው አቤቱታው ግን ሰሚ አላገኘም የጊዜዎቹ ኃያላን ከአውሮፓዊቷ ጣሊያን ጎን በመሆናቸው በጊዜው ጣሊያን ቅኝ ገዥነቷን እውን ለማድረግ በመተወስደው አረመናዊ እርምጃዎች ጭምር በመታገዝ ጥረት አደረገች በጀግኖች አርበኞች ኢትዮጵያን ለሉዓላዊነት የሚደረገው የነጻነት ትግል ግን ቅኝ ግዛታዊ ህልማቸውን ማሳካት አላስቻላቸውም በሁሉም የሀገሪቱ ክፍል ለነጻነት የሚደረገው ትግል ተጠናክሮ በመቀጠሉ ፋሺስቶችን መቆሚያና መቀመጫ ነስቷቸው ነበር ፋሺስት ጣሊያን በመስከረም 1928 በወልወል በኩል የጀመረው ወረራ 5 ዓመታትን ቢያስቆጥርም በኢትዮጵያን ተጋድሎና አርበኝነት ነጻይቱ ሀገር በነጻነቷ ኮርታ እንድትኖር አስችለዋል በፋሺስቶች በጣሊያን ባንዲራ ተተክቶ የነበረው የኢትዮጵያ ሰንደቅ ዓላማ አፄ ኃይለ ሥላሴ ሚያዝያ 7 1933 መግባታቸውን ተከትሎ በክብር ከፍ ብሎ ተውለብልቧል ከ1928 እስከ 33 ኢትዮጵያን ለመውረር የሞከረውን የፋሺስት ጦር ለማባረር የተካሄደው የ5 ዓመት ትግል በድል የተጠናቀቀበት ቀን ነው ሚያዝያ 27 በየዓመቱም ሚያዝያ 7 በብሔራዊ ደረጃ ተከብሮ ይውላል ዓላማውም ጀግኖቹ አርበኞች በዱር በገደሉ ለሀገራቸው ነጻነት የከፈሉትን ተጋድሎ ለመዘከር ነው
ለነጻነት ትግል በሚደረግበት ወቅት ከጣሊያኖች ጋር አብረው በባንዳነት ኢትዮጵያን ለመጉዳት ሲያስሩ የነበሩ በስም ኢትዮጵያዊ በግብር ፋሽስታዊ የሆኑ ግለሰቦችም ነበሩ። ሀዲሲ ከዳት ጎበዝ ይነዳታል ጎበዝ ይነዳታል ጎበዝ ይነዳታል ጎበዝ ይነዳታል ጎበዝ ተው መቼም ይህን ጊዜ ስናስብ ወደ ኋላ ብዙ የሚመልሱን ነገሮች አሉ። ከበላይ ዘለቀ እስከ ነሸዋረገድ ገድሌ እንደዚሁም በአራቱ ማዕዘናት የሚገኙ ኢትዮጵያውያን በጋራ ቆመው ሀገርን ያስከበሩበትና ለጣሊያን ወረራ ለሁለተኛው የጣሊያን ወረራ በቀል አርግዘው ነው የመጡት። ያው ወደ በኋላ ላይ ትንሽ ሰፋ አድርገን ለመሄድ እንሞክራለን። ኤልሻዳይ ቀኑ እንደመሆኑ መጠን ግን ምስጋና ለነሱ ይግባና ነፃ ሀገር አስረክበውናል። አለደፈር ባይነት ስለ ሀገር ክብር ሊከፈል የሚችል ዋጋ ሁሉ ኢትዮጵያ እና ኢትዮጵያውያን ለዓለም ምልክት የሆኑበት ዳግም አድዋም የተደገመበት የነጻነት ቀናችን ነው ዛሬ። በሰፊው እንመለስበታለን። ወደ ቀጣዩ መርሃ ግብራችን እንለፋ። አሁን እንግዲህ ተመልካቾቻችን ስፖርታዊ መረጃዎችን የምንሰማበት ጊዜ ላይ እንገኛለን። በረከት አለባቸው እዚህ ስቱዲዮ ይገኛል። ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንጀምር። እሺ ያው አሁን የድል በዓል ያነሳችሁ ነው ዛሬ ታላቅ አርበኞች ቀን ነው። እንግዲህ አበበ ቢቂላ ከዚህ ድል በኋላ ሮም ላይ ሄዶ ባዶ እግሩ ያሸነፈው። ከዚህ ውጪ ደግሞ የኢትዮጵያ እግር ኳስ በመሰረታዊነት የክለቦች መቋቋም የተጀመረው ከዚህ ከአርበኞች ድሉ በኋላ ነውና ከስፖርት ጋር አስተሳስረን በኋላ ላይ በሰፊው ለተመልካቾች የምናደርስ ይሆናል። ቅዱስ ጊዮርጊስ እግር ኳስ ክለብ በጣሊያንና በእንግሊዝ ሀገር ኢትዮጵያን የሚወዱ ሰዎች ትብብር ከተመሰረተ በኋላ እነሱ መልሶ ያሸንፍ ነበር። ብዙ የሚነሱ ጉዳዮች አሉ። ተመልካቾች ሰፋ ያሉ ሐሳቦችን ወደ በኋላ የምናነሳ ነው የሚሆነው። አሁን ላይ የስፖርት ዘገባ ስፖንሰራችንን መልእክት ተከታትለን እንመለስና ወደ መርጆቻችን አልፋለን። መንገዳችን የቀናና የተሳካ ከእንቅፋትና መሰናክል የጸዳ ህብረታችን የጎለበተና የለማ ህልማችን የፈካና የበራ ነጋችን ያበበና የደስታ ይሆን ዘንዳ እጅ ለእጅ ተያይዘን ወደፊት አብረን በርትተን የምንከንፍ ህልማችንን እውን የምናደርግ አብረን በህብረት የምንደምቅ ነጋችንን ያቆምን ህብረታችንን ያደመቅን በርትተን ያበረታን እኛ ህብረቶች ነን። ህብረት ባንክ በህብረት እንደግ። ህብረት ባንክ የቲቪ ስፖርት ዘገባዎች ስፖንሰር ነው። እናመሰግናለን። ወደ ቀዳሚ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ትላንት በስካይላይት ሆቴል አንድ ስነ ስርዓት አከናውኖ ነበር። በተለይ በካታላን በሚገኘው የስፔን ቢያንድ አካዳሚ ስልጠና እድል ያገኘው ታዳጊ ይበልጣል ኤልያስ የ1.5 ሚሊዮን ብር ድጋፍ አድርጓል። እንግዲህ ከዚህ በፊት ወይ ውጭ ሀገር የተወለዱ ካልሆነም ደግሞ ከዚህ በማደጎ የሄዱ ኢትዮጵያውያን ናቸው በውጭ የመጫወት እድል የሚያገኙት። እነሱ በይበልጥ ለሄዱባቸው ሀገራት ነው የሚጫወቱት። የጌዲዮን ዳንኤል እናቃለን አሜሪካ ነው የሚጫወተው። ከዚህ ውጪ በስዊድን በተለያዩ ሀገራት የሚጫወቱ ተጫዋቾች አሉ። ሆኖም ግን ከዚህ ኢትዮጵያ የተገኘ ወላይታ አካባቢ የተገኘ ልጅ ነው። ብቃቱ ተገምግሞ የስፔን በጣም ጥሩ በሚባሉ የካታላን አካዳሚዎች ለመሰልጠን እድል አግኝቷል። ለዚህ የገንዘብ ድጋፍ ያስፈልገው ነበር። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መልካም እድል እንዲገጥመው በመመኘት 1.5 ሚሊዮን ብር ድጋፍ አድርጎለታል። ከዚህ በፊት ጋዜጠኞች የተሳተፉበት የገቢ ማሰባሰቢያ ስፖርታዊ ውድድሮችም ለታዳጊው መከናወናቸው ይታወሳል። እንግዲህ ይበልጣል ኤልያስም ይህን እድል በደንብ በሚገባ ተጠቅሞ በቀጣይ ሀገሩን የተሻለ የእግር ኳስ መሰረት እንዲኖራት ሰራለው ብሏል በዚሁ ስነ ስርዓት ላይ። ሁለተኛው መረጃችን የዓለም ዋንጫን የተመለከተ ይሆናል። የ2022 የዓለም ዋንጫ በካታር አስተናጋጅነት በመጪው ህዳር ወር የሚከናወን ነው የሚሆነው። እንግዲህ ትክክለኛ የዓለም ዋንጫ ግንቦት 16 ወደ ኢትዮጵያ ይመጣልም ተብሏል። ከዚህ በፊት መሰል ስነ ስርዓቶች የሩሲያው የዓለም ዋንጫ ጊዜ ከሱዳን ተቀብለን እዚህ ማስተናገዳችን ይታወሳል። በኮካኮላ አማካኝነት የዓለም ዋንጫ በኢትዮጵያ የ2 ቀን ጉብኝት ነው የሚያደርገው። ይሄ የዓለም ዋንጫ እንግዲህ
የሚመጣው ከፈረንሳይ ብሔራዊ ቡድን ጋር በ1988 የዋንጫ ባለቤት ከሆነው ከዳቪድ ትሪስጌት ጋር ይሆናል። የዓለም ዋንጫው በአፍሪካ 9 ሀገራት የሚዘዋወር ሲሆን 5ቱ የመድረኩ ተሳታፊ መሆናቸው ያረጋግጡ ናቸው። እንግዲህ የመድረኩ ተሳታፊ ሳንሆን ይህን እድል ካገኙት 4 ሀገራት ውስጥ አንዱ መሆናችን በጣም ለስፖርት ወዳዱ ማህበረሰብ ትልቅ የሚባል ነው። ኢትዮጵያ ዋንጫው ለሶስተኛ ጊዜ የምትቀበል ሲሆን ግንቦት 16 እና 17 ለ2 ቀናት በሚኖረው ቆይታ አህጉሩ የመጀመሪያ መዳረሻ ይሆናል። ከ1998 ጀምሮ የዓለም ዋንጫ ጋር አብሮ እየሰራ የሚገኘው ኮካኮላ ከ4000 በላይ ኢትዮጵያን ከዓለም ዋንጫው ጋር ፎቶግራፍ እንዲነሱ አመቻቻለሁ ብሏል። የፌዴሪ ባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴታው አምባሳደር መስፍን ቸርነት ይህ ዝግጅት የቀጣዩ የኢትዮጵያ እግር ኳስ ትውልድ ላይ ተጽዕኖ እንደሚያሳርፍ ተስፋ አድርጋለሁ ብሏል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንቱ ኢሳያስ ጅራ በበኩላቸው ለእግር ኳስ ልማት ሁሉም በጋራ ተሳትፎ ማድረግ እንደሚገባው በእለቱ መልእክታቸውን አስተላልፈዋል። ሶስተኛ መረጃችን የባህር ዳር ዓለም አቀፍ ስቴዲየምን የተመለከተ ይሆናል። እንግዲህ ኢትዮጵያ የባህር ዳር ዓለም አቀፍ ስቴዲየም ብዙ ወጪዎች ተመድበውለት ተሰርቶ ባለመጠናቀቁ ምክንያት እስካሁን ባለው መረጃ በጎረቤት ሀገራት የመጫወት ዕጣ ፈንታ ነው ያላት። አሁን የአፍሪካ ዋንጫ ማጣሪያዎች ይደረጋሉ፣ ለዛውም ከግብጽ ጋር ማለት ነው። ይሄ በሜዳው እንዲጫወት ለማስቻል የባህር ዳር ስቴዲየምን በተለይ የመውጫውን ታናሉን አሁን በምስሉ ላይ ስንመለከት እንደነበረው ከዛ ውጪ ደግሞ የመልበሻ ክፍሉን ሜዳውን ለማስተካከል ጥረት እየተደረገ ነው። የካፍ ገምጋሚ ኮሚቴ ዛሬ በባህር ዳር ሰፊ ግምገማ ያደርጋል። የዚህ ግምገማ ውጤት በጎ የሚሆን ከሆነ ኢትዮጵያ ከወር በኋላ ከግብጽ ጋር የምታደርገው የአፍሪካ ዋንጫ የማጣሪያ ጨዋታ በባህር ዳር ዓለም አቀፍ ስቴዲየም ይደረጋል። እስከዛው የቤት ኪንግ ፕሪሚየር ሊግ ጨዋታዎች ባህር ዳር ላይ የሚደረጉ ነው የሚሆነው። በተለይ ደግሞ የኢትዮጵያ ብሔራዊ ቡድን በዛ ሜዳ ሲጫወት በተደጋጋሚ ድልን ሲያደርግ እናስተውላለን። ቴክኒካሊ ሜዳው ምቹ ሊሆን ይችላል ለኢትዮጵያን ተጫዋቾች። ከዛ ውጪ ደግሞ በስፋት ደጋፊዎች መግባታቸው የስነ ልቦና ጫናን በተጋጣሚ ላይ ስለሚያሳድር ኢትዮጵያ የግድ ከጎረቤት ሀገር ውጪ መጫወት እንዳይኖርባት ሰፊ ስራዎች መሰራት አለባቸው። ምናልባት ትናንት የአማራ ክልል ወጣቶችና ስፖርት ቢሮ የስፖርት ፋሲሊቲ ዳይሬክተር አቶ ባንታ አምላክን አስገብተነው ነበርና አማራ ክልል አሁን ካለበት የተለያዩ ጉዳዮች አንፃር የበጀት እጥረት አለና ይሄን ለማስተካከል የፌደራል መንግስቱም ድጋፍ ሊያደርግልኝ ይገባል ብሏል። በተደጋጋሚ ቲቪ ስፖርት ይሄን ዜና ሲሰሩ ነበር። አሁንም ይሄ ነገር መሻሻል ካላሳየ ኢትዮጵያ ወሳኝ የሚባሉ የአፍሪካ ዋንጫ መርሃ ግብሮቿን በጎረቤት ሀገር ልታከናውን ትችላለች። አራተኛው መረጃችን የቼዝ ቻምፒዮና የተመለከተ ይሆናል። ተመልካቾች ኢትዮጵያን ጨምሮ በ6 ሀገራት መካከል የሚካሄደው የዞን 4 ቼዝ ቻምፒዮና በአዲስ አበባ እንደቀጠለ ውድድሩ ለ9 ቀናት የሚካሄድ ሲሆን ኢትዮጵያ 10 ሴቶችና 10 ወንዶችን አሳትፋለች። በውድድሩ አሸናፊ የሚሆኑት ሀገራቸውን በመወከል በህንድ በሚካሄደው የዓለም ቼዝ ኦሎምፒያድ ላይ ተሳታፊ ይሆናሉ። ከዚህ በተጨማሪም ውድድሩን ማሸነፍ የቻሉት የማስተር ደረጃ የሚያገኙ ይሆናሉ። የውድድሩ ጥቅም የጎላ መሆኑም እየተነሳ ይገኛል። ኢትዮጵያን ወክላ የምትወዳደረው የቼዝ ተጫዋች እስራኤል ተከስተ ለኢቲቪ በሰጠችው አስተያየት ውድድሩ በኢትዮጵያ መካሄዱ በርካታ ተወዳዳሪዎች እንዲሳተፉ የረዳቸው መሆኑን በመግለጽ የቼዝ ስፖርት እንዲስፋፋ በብዙሃኑ ዘንድም እንዲታወቅ ያስችላል የሚል ሐሳብን ሰጥታለች። ወደ ውጭ ስፖርታዊ መረጃዎችን ለፍ ተመልካቾች ትላንት በርካቶች በጉጉት ሲጠብቁት የነበረው የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ተከናውኗል። እንደተባለውም ጥራቱን የጠበቀ ከፍ ያለ ጨዋታ ነው በሳንቲያጎ ቤርናቦ የተደረገው። ሪያል ማድሪድ አሁንም ከምረት ተነስቶ ማሸነፉን ቀጥሏል። ማንቸስተር ሲቲን 3-1 በመርታት በድምር ውጤት 6-5 አሸንፎ ነው የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆኑን ያረጋገጠው። ሎስ ብላንኮቹ በታሪካቸው ለ17ኛ ጊዜ ነው የመድረኩ ፍጻሜ ላይ መድረስ የቻሉት። ለሲቲ ሪያድ ማሬዝ ግብ አስቆጥሮ ለረጅም ጊዜ መምራት ቢችሉም 90ኛ እና 91ኛው ደቂቃ ላይ ሮድሪጎ ባስቆጠራቸው ግቦች ማድሪድ ወደ ተጨማሪ ደቂቃ ማምራት ችሏል። ጨዋታው ባቸው ውጤት ነበር መደበኛውን ጊዜ ያጠናቀቀው። ከዛም ካሪም ቤንዜማ በፍጹም ቅጣት ምት ባስቆጠረው ግብ ሪያል ማድሪድ ወደ ፍጻሜው አልፏል። ማድሪድ እንደዚሁ ከዚህ በፊት ቼልሲና ፒኤስጂን በመልስ ጨዋታዎች በማሸነፍ በተለይ ከኋላ ተነስቶ ግብ በማስቆጠር ድል አድርጓል። ፔፕ ጋርዲዮላ አሁንም የአውሮፓ ቻምፒየንስ ሊግ አልተሳካላቸውም። እንግዲህ ካሪም ቤንዜማ በ43 ጨዋታዎች 43 ግቦችን አስቆጥሯል። ግንቦት 20 በሚደረገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ 2018 ላይ ተገናኝተው የነበሩት ሪያል ማድሪድ እና ሊቨርፑል በፓሪስ ይገናኛሉ። ሊቨርፑል ከትላንት በፊት ቪያሪያልን በድምር ውጤት አሸንፎ ነው ለአውሮፓ ቻምፒየንስ ሊግ ፍጻሜ የደረሰው። በዩሮፓ ሊግ
ሊግ ዛሬ ሁለት የግማሽ ፍጻሜ ጨዋታዎች ይደረጋሉ ተመልካቾች ምሽት 4 ሰዓት ላይ በተመሳሳይ በሚደረጉት መርሃ ግብሮች አይንትራክት ፍራንክፈርት በሜዳው ዌስት ሃምን ያስተናግዳል በመጀመሪያው ጨዋታ ዌስት ሃም 2-1 መሸነፉን ተከትሎ የዛሬው መርሃ ግብር ለዴቪድ ሞይስ ቡድን ከባድ ይሆንባቸዋል ተብሎ ነው የሚጠበቀው ከዚህ በተጨማሪ ላይፕዚግና ሬንጀርስም ይጫወታሉ ላይፕዚግ ቀደም ብሎ በጥሎ ማለፉ ከሩሲያ ቡድን ጋር በመደልደሉ ምክንያት ሳይጫወት ነበር ወደ ሩብ ፍጻሜ የተሻገረው ከዛ በኋላ ሬንጀርስን በሜዳው 1-0 ካሸነፈ ወዲህ ዛሬ ጨዋታውን ያደርጋል ሁለቱ መርሃ ግብሮች ምሽት 4 ሰዓት ሲል ይደረጋሉ የኮንፈረንስ ሊግ ጨዋታዎችም ዛሬ የሚከናወን ይሆናል ፌይኖርድና ማርሴይ ይጫወታሉ በመጀመሪያው ጨዋታ ፌይኖርድ 3-2 አሸንፎ ነበር ከዛው ጪ ሮማና ሌስተር ሲቲም እንደዚህ ጨዋታቸውን ያደርጋሉ የሮማው አሰልጣኝ ይሄን ውጤት የማግኘት ግዴታ አለብን ብሏል እንግዲህ ከዚህ በፊት በተለያዩ የአውሮፓ መድረኮች ላይ ያደረጉት ጆዜ ሞሪኒዮ የአውሮፓ ኮንፈረንስ ሊግ አሁን ላይ እኔ ወዳደረበት መድረክ እንደመሆኑ ዋንጫውን የማግኘት ግዴታ አለብኝ ብሏል እንግዲህ ለማልዳ ያዝናቸው አጫጭር ስፖርት ዘገባዎች ምን ይመስላሉ እናመሰግናለን በረከት መልካም ቀን ይሁንልህ ሰማንያ አንደኛውን የድል ቀን ያሰብን እጃችን ላይ ያሉ ይሄን ድል የሚሸት ነገር ኢትዮጵያውያን አሁን ያለብንን የተጋረጠብንን ነገር በምን አይነት መንገድ ከዛ ታሪክ ተምረን ደግሞ ሀገርን ለማቆምና የትውልድ ተወቃሽ ሳንሆን ሰላማዊ ሀገርን ለትውልዱ እንደምን ማስረከብ እንችላለን የሚሉ ሐሳቦችን የምናነሳበት ሌላኛው ጉዳያችን ላይ ደርሰናል እንግዲህ አሁን ያለው ትውልድ ከሃይማኖት ጽንፈኝነት በመዋጋቱ የሚጠበቅበትን አርበኝነት ሊወጣ እንደሚገባ የአርበኞች ታሪክ ተመራማሪዎች አስገንዝበዋል እንግዲህ ሰለሞን አሁን ዛሬ የአርበኞች ቀን ቢሆንም አርበኞችን ብንዘክርም ከጦር ሜዳ ባሻገር ደግሞ አርበኝነት በራሱ ሁሉም ሰው በተሰማራበት መስክ ስራውን በአግባቡ መስራት መቻሉ በራሱ አርበኝነት ነው ለምሳሌ እንኳን በእናነሳ ታላቁ የኢትዮጵያ ህዳሴ ግድብን እናነሳለን ከህፃን ጀምሮ እስከ አዛውንት ድረስ ምን አይነት ርብርብ እንደነበረ እናስታውሳለን ግድቡ ከጀመረ ጀምሮ አሁን እስካለበት ደረጃ ድረስ የወጣቱም ያዛውንቱም የህፃናት ሁሉም በአቅሙ በያለበት በፊናው ርብርብ አድርጓል ይሄ በራሱ ምንድነው ሀገራዊ የልማት አርበኝነት ማለት እንችላለን እውነት ነው አሁን የተጋረጡብንን ችግሮችም በተለይ ከእኔነት ሐሳብ ወጠን እኛ ምንላትን ሀገር ለመስራትና ለማቆም ሲባል የሚደረጉ ርብርቦች አንደኛው ማሳያው ታላቁ ህዳሴ ግድብ ነው ልክ ነው በሌላ አይነት መንገድ ደግሞ አያት ቅድሚያቶቻችንና ጥንታውያን አባቶች በጋራ ቆመው ያስረከቡንን ሀገር ለልማቱም እንደገና ወድቀንም ለተነሳንባቸው የድል ጊዜያቶችም እኛ የሚለው ጽንሰ ሐሳብ ከኛነት ይልቅ በጣም ደምቆ ይታያልና የአርበኞች ተጋድሎ የ1927 ወይ 1928 ጀምሮ እስከ 33 የቆዩበት ነፃ ሀገርን ያስረከቡ በደማቸው ባጥንታቸው ነውና ነፃ ሀገርን ያስረከቡ ደግሞ በጋራ ቆመው ነው አሁን ኢትዮጵያ የተጋረጡባትን ፈተናዎች ከአርበኞች ጥንታውያን አባቶች ተምረን ደግሞ የተሻለ ሀገር ለትውልዱ ለማሻገር ከያንዳንዳችን ሰፊ ርብርብ ይጠይቃል የሚል ሐሳብ ነው 81ኛውን የኢትዮጵያውያን አርበኞች ድል መታሰቢያ ምክንያት በማድረግ ባልደረባችን ብሩክ ተስፋ ያጠናቀረው አንድ ዘገባ ለሱን ተከታተሉና እንግዳ ይኖርናል በሰፊው የዕለቱን ጉዳይ እንተነተናለን ፋሺስት የጣሊያን ወራሪ 5 ዓመት በወረራ በቆየባቸው ጊዜያት በእያንዳንዱ ጀንበር ግፍን ቢፈጽምም ኢትዮጵያውያን አርበኞች በጣሊያን ጦር ብዛትና ትጥቅ ሳይደነግጡ ለጣሊያን አፈሙዞች ሳይንበረከኩ በአንድነት ሰይፍ ከሰገባ መዘው ጦራቸውን ሰብቀው ወራሪውን የጣሊያን ጦር ሞቱን አፋጥነው ሕያው የግዛት አንድነቷ የተጠበቀ ነፃ ኢትዮጵያን ለትውልድ እውን አድርገዋል ያን ሁነት እሳቸው ልጅ ሆነው ወላጆቻቸው በአርበኝነት እየተዋደቁ ለዛሬዋ ኢትዮጵያ መስዋዕትነት እንደከፈሉ ያጫወቱን አርበኛ ማሚቴ ምህረቱ ይህ ለትውልድ ሁሉ የተሰጠ በደም ቀለምነት የተጻፈ የታሪክ አደራ መሆኑን ነው የሚያብራሩት አባቴ እናቴ ጠላት ገብቶ ሀገራችን አንቀመጥም ብለው ቤት ንብረታቸውን ትተው የሚታዘሉትን አዝለው የሚጎተቱትን ጎትተው ጦር ይዘው ጋሻ ይዘው ወጨፎ ነበርቻቸው ወጨፎ ጠመንጃ ነበርቻቸው እሱን ይዘው አባቴም ፈረስ ጭነው እየተዋጉ ጠላትን እናቴን የናዝለው ስንቅ እያሰናዱ ሲዋጉ ነው የቆዩት ወጣቶቹ ተምረዋል አውቀዋል እና
ወኔ ደግሞ ከቀድሞ አባቶቻቸው እንዲህ ያለ ትጥቅ ያለ ስንቅ ያለ ጫማ አገራቸውን አጽንተው አገራቸውን ነፃ አድርገው አስረክበዋቸዋል። ይሄ ትልቅ አደራ ነው። በወሎ ዩኒቨርሲቲ የታሪክ መምህርና ተመራማሪ የሆኑት ዶክተር ምስጋናው ታደሰ ይህ ትውልድ ኢትዮጵያን በእምነትም ይሁን በዘር ጽንፈኝነት ሰንሰለት እየጎተታት ስላለመሆኑ ራሱን መጠየቅ አለበት ይላሉ። በመጀመሪያ ደረጃ ራሳችንን እንጠይቅ። እኔ አርበኛ ነኝ ወይስ ባንዳ ነኝ? አገር የገደልኩ ነው ወይስ አገር እንድትድን የታገልኩኝ ነው? አሁን እኛ ዘመን ላይ በጣም ይሄ ሲኖፕሲስ ይሄ ምሳሌ በጣም ጎልቶ የሚታይበት ዘመን ነው። ኢትዮጵያን ለመግደል ኢትዮጵያን ለማፈራረስ አገሪቱ ለማመስ የተለያየ ስራዎችን የሚሰሩ ሰዎች ያሉበት ዘመን ነው። ስንሞት ሰው ነው የሚሞተው እንጂ አንድ ኦርጋን ሞቶ ሌላው አይኖርም። ያንተ ህመም የኔ ህመም ነው። እንዲህ አይነት አስተሳሰብ ያስፈልጋል። በነገር ላይ ኢትዮጵያ ውስጥ ጽንፈኝነቱ በ5 ዓመት የወረራ ዘመን ተክለውት የሄዱት ዘር ነው። አሁን ያ ተኮትኩቶ በህወሓት ኢህአዴግ ዘመን ተኮትኩቶ አድርጎ አሁን ለፍሬ የበቃን የምንመለከተው እኛ የአርበኞቹ ልጆች ከሆንን ይሄንን ጽንፈኝነት በጎሳም ይሁን በቋንቋም ይሁን በሃይማኖትም ይሁን እየመጣ ያለውን ጽንፈኝነት መዋጋት ነው ያለብን። የታሪክ ተመራማሪው ዶክተር ምስጋናው አያይዘው ስለ አንድነት እየሰበኩ ልዩነትን ለሚያሴሩ ስለ ሰላም እያወሩ ግጭት የሚለኩሱ በመኖራቸው መንግስት ኢትዮጵያን እየፈተነ ካለው የሃይማኖትና የዘር ጽንፈኝነት በሽታ ሊፈውሳት እንደሚገባ ይገልጻሉ። ከዚህ በኋላ ባለው ጊዜ እንኳን ከታሪኮቻችን ተምረን በአንድ በኩል በሌላ በኩል ደግሞ አሁን እየሆነ ካለው ነገር ተምረን ለሚቀጥለው ትውልድ ደግሞ አንድ የሆነች ሉዓላዊት ሀገር ለማስረከብ እድሉ አለ። ይሄ ደግሞ በዋናነት የመንግስት ስራና ተግባር ነው የሚል ሐሳብ ነው ያለኝ። ተመልሰናል። ብሩክ እናመሰግናለን። ጠንከር ያሉ ሐሳቦች የተጋሩበት ነው። እኛ የጥንታውያን አርበኞች ልጆች ነን ስንል የተጋረጡብን ፈተና በጋራ ቁመን በብልሃት መመከት የምንችል እና ለሌሎች ዓለማትም በጋራ ቁሞ ድል እንደምን ይገኛል የሚለውን ነገር ምልክት ካለ ኢትዮጵያ ናት ምልክቷ የሚለውን ጽንሰ ሐሳብ የተጋራንበት ይመስለኛል። እናመሰግናለን። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ እንግዳ ጋብዘን ተጨማሪ ውይይቶች እናደርጋለን። እንግዳችን ዶክተር አህመድ ሐሰን በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም መምህርና ተመራማሪ ናቸው። ለጊዜዎት እናመሰግናለን። እናመሰግናለን። እንግዲህ ጣሊያን ከዚህ በፊት ከ40 ዓመት በፊት ኢትዮጵያን ወሯት ነበርና ዳግም ደግሞ ወደ ወረራ የመጡበት ሽንፈትን አንቀበልም ብለው የመጡበት ሁኔታዎች አሉ። ዳግም ለመውረር የተነሱበት ምክንያት ምንድነው ሐሳቡ? እንግዲህ አመሰግናለሁ እዚህ ቦታ ስለጋበዛችሁ። ያው እንግዲህ ሙያ ነው ሰው ነው የሚያገናኝ እና አላማ ነበራቸው። ያለ አላማ እነሱ መጀመሪያም ሲመጡም ከአላማ ጋር ነው። አላማው በኢትዮጵያውያን ከሽፎ ነበር። በወቅቱ የኢትዮጵያ ትውልድ ከሽፎ ነበር። ከዛ አላማው እንደከሸፈ ሽንፈትም ስለተደራረበባቸው ሽንፈቱን በላጲስ ለማጥፋት ነው የፈለጉት። ይሄ በስራ ነው የሚጠፋ ብሎ አምነውበታል። ስለዚህ 40 ዓመት ሙሉ የዝግጅት ጊዜ ያደርገዋል ማለት ነው። ይሄ ዝግጅት አድዋ የሚባለው ስፍራና በዛ ስፍራ ላይ የተደረገው የኢትዮጵያውያን ድል የኢትዮጵያውያን ድል ነበር። የጥቁር ህዝቦች ድል፣ የዓለም የአፍሪካ በሙሉ ማለት ነው። በዛ ሂደት ውስጥ አውሮፓዎቹ ደግሞ ጣሊያንን ንቀው ነበር። እግረ መንገዱን አመጣጣም በተናቀ መንገድ ነበር። እነዛ ተደራጅተው ጊዜ ፈጅተው ምዕት ዓመትን ተሸጋግረው ዳብረው የመጡ ናቸው። ከአድዋ ጦርነት 20 እና 30 ዓመት በፊት የተዋህደ አገር ቅኝ ገዢ ሆኖ መጣ ማለት ነው። ስለዚህ ክፍተት ይዞ የመጣ አካል ክፍተቱ ለችግር ይዳረገዋል ብለን ነው የምናየው ማለት ነው። ስለዚህ ያንን ሲያዩ 40 ዓመት ሙሉ ተዘጋጁ። ሲዘጋጁ መልሶ ይሄን ቦታ መውሰድም ፈልገዋል። አንድ የቅኝ ግዛት አውድማው አልደረቀም። ከዚህ ጋር የሚያያዘው ምንድነው? ኢትዮጵያኖቹ ለምን አሸነፉ የሚል ነገርም ተካሂዶ ነበር። እንደ ኮንፈረንስ ነገርም ተካሂዶ ነበር። ራሱ የካቲት 23
1888 ከዛ እንደገና ወደ ፈረንጅ 96 1896 ማለት ነው። አንድ ወር በኋላ ለምንድን ነው እነዚህ ሰዎች ይህንን ዘመናዊ መሳሪያ የታጠቀውን አካል ለምንድን ነው ያሸነፉት የሚል ጥያቄ ተነስቶ ነበር። ዙሪክ ላይ ነው የተነሳው እና የአውሮፓ ከባድ ስልጠና ወስደው ጀነራልነትን የተጎናጸፉ ማአት የአውሮፓ አገር ጀነራሎች ወይም ደግሞ መኮንኖች ተሰብስበው ለምንድን ነው ይሄ ነገር የሆነው ብሎ ጠይቀዋል። ሚስጥሩ ምንድን ነው ብሎ ጠይቀዋል። ጣሊያኖችም ተገኝተዋል። ሲመጡ ኮሎኔል ነበሩ፣ ሲመጡ ሻለቃ ነበሩ፣ ሲመጡ ብርጋዴሮች ነበሩና እንዲሁ ሲያዩአቸው ይስቁባቸው ነበር። እዛ ስብሰባ ላይ ያዩ ሰዎች እውነትም እናንተ ኮሎኔል ነበራችሁ ወይ? እውነትም እናንተ ጀነራል ነበራችሁ ወይ? ባዶ እግራቸውን ሄዱ ከእርሻ ላይ ተነስተው የመጡ ሰዎች ሲያባረሯቸው ሲሏቸው ይሄ የባሰ ቆስቆሷቸዋል ማለት ነው። ነገር ግን ኢትዮጵያውያን በጦርነት ውስጥ አልፈዋል እንግዲህ በብዙ ምክንያቶችና የ19ኛው ክፍለ ዘመን ጊዜ በጣም በጦርነት የተወሳሰበ ነበር ዓለሙ በሙሉ። ኢትዮጵያኖችም በዛ ውስጥ ያደጉ በዛ ውስጥ ትምህርት የቀሰሙ ወታደራዊ ጥበብን ከሀገራቸው ባህልና ከሀገራቸው እውነታ የተረዱ ትውልድ ስለነበሩ ያንን ድል አግኝተዋል። ይሄ ስላዋረዳቸው 40 ዓመት ሙሉ ተዘጋጅተዋል። ክፍተቱ ግን በእኛ በኩል ምን ነበር ነው? 40 ዓመት ሙሉ አልተዘጋጀንም። ስለዚህ ያለ መዘጋጀትና የመዘጋጀት ሚዛን ማጣት ለሁለተኛ ጦርነት ዳርጎናል። በዲፕሎማሲም አታልለዋል። ወዳጅ ነን፣ ነፃነታቸውን ተቀብለናል፣ የንግድና የዲፕሎማሲ ግንኙነት እናጠናክራል እያሉ እያታለሉ ነው የመጡት። ጦር መሳሪያ ማዕቀብ እንዲካሄድ አስደርገዋል። ብዙ ውስጣዊ የሆኑ አካሄዶች ተሄዶ የኛ ትውልድ ሲተኛ የአድዋው ማግስት ትውልድ ሲተኛ እነሱ ክንፍ አውጥተው ነው የመጡት፣ አውሮፕላን ሰርተው ነው የመጡት እና አልተመጣጠንም። ውጊያው ራሱ ተቀይሯል። ይሄንን ነው ማየት ያለብን። እንዴት ተቀየረ? ያን ጊዜ በምጽዋ በኩል መጡ። በሶስት አቅጣጫ በአራት አቅጣጫም ሳይሆን በምጽዋ ነው የመጡት በአድዋ ጊዜ። ይሄኛው ጊዜ ግን ኤርትራን ቅኝ ግዛት አድርገው አላቸው። እንደዚሁ ደግሞ የሶማሌውን ይሄ ጣሊያን ሶማሌ የሚባለው ሞቃዲሾውን ይዘዋል። ስለዚህ እነሱ አቅርቦትን በሙሉ ወደ ሞቃዲሾ፣ ወደ ምጽዋ፣ ወደ አስመራ ሲያጋግዙ ነው የከረሙት። ያኛው ከሮም ተነስተው ሲወጉን እነዚህ ደግሞ ከጎረቤት አካባቢ መጥተው እንትን ያደረጉትና በዛ ዝግጅት ላይ አልተመጣጠንም። ውጊያ ስልቱም ተቀየረ። አየር ስለመጣ ቀጠናውን በሙሉ ይሸፍናል። አየር ከአስመራ በሮ እስከ ኡጋዴን፣ ከኡጋዴን በሮ እንደዚህ ያለ በምስራቁ የተሰማራውን ኢትዮጵያ ወታደሮች ሰራዊት በሰሜኑም ያለው ሰራዊት የማዳከም ሁኔታዎች ነበሩና ያም ሆኖ ሳይሳካ እንዳልተሳካላቸው ለሙሶሎኒ ጀነራል ደቦኖ ጦርነቱን ይዞ የመጡት ኤርትራው ገዢ ጀነራል ባራቴሪ እነዚህኛ አልቻልንም፣ አሁንም አሸንፈውና እንዴት ነው የሚሆነው ሲባል የመርዝ ጭስ ተጠቀሙ እንዲህ አይነት ብሎ ወደ ሮም መመለስ የለም በሚል ነው። ስለዚህ ዝግጅቱ ሁለት ዓላማዎች ነበሩ። የቀኝ ግዛት አገዛዝ ጥማቱ አላለቀም። ሁለተኛ ብቀላውም አለ። ያ ብቀላ ምንድነው? ድልን በድል ተቀዳይተን ጥቁር የሆነውን ነገር በላጲስ አጥፍተን በአፍሪካ ከተማ በአዲስ አበባ ላይ እንነግሳለን። የታሪክ ዳራው በጣም ሰፊ ነው። እኛም ብዙ የምንማርበት ነው እየነገሩን ያሉት ዶክተር። የአድዋ ጦርነት ድል ማግስት በታሪክ ተጽፎ እንዳየ ነው ብዙ የዓለም ሀገራት ለኢትዮጵያና ለአፍሪካ ይሰጡት የነበረውን አስተሳሰብ ገልብጠው እንዲያዩና አዲስ የፖለቲካ ርዕዮትም እንዲነግስ እድል የሰጣቸው ይመስላል። ሁለተኛው የጣሊያን ወረራ የጀግኖች አባቶቻችን ተጋድሎ ደግሞ ነፃ ሀገር የተረከምናትን ኢትዮጵያ በነፃነት ምንም እንኳን 5 ዓመት የቆየ ቢሆንም ከዛኛው ጋር ስናነጻጽረው ብዙ ዋጋ የተከፈለበት ቢሆንም ነፃነቷን የጠበቀች ሀገር ደግሞ እንድንረከብ አድርገዋል። በወቅቱ እንግዲህ ልዩነት አልነበረም ማለት አይቻልም። ልዩነት ተፈጥሯዊ ነው ብለን ስለምናምን አሁንም ያለውም እንደዛ ስለሆነ ዓለም ላይ ያለውን ፓራዳይም ይሄን ስለሚያሳይ ልዩነታቸውን አጥብበው በጋራ ቆመው ዋጋ የከፈሉባትንና ነፃ የሆነችን ሀገር ሲያስረክቡን ከጥንታውያን ጀግኖች አርበኞች ይሄ ትውልድ መማር ያለበት ምን ጉዳዮችን ነው? እንግዲህ ይሄ ሰፊ ጥያቄ ነው። መልሱም የሙያ መልስ ነው የሚሆነው እንጂ
የፖሊሲ ወይም ደግሞ የሌላ አይነት መልስ አይሆንም። ግን ይሄንን ለመመለስ ዘርፈ ብዙ እይታዎች ያስፈልጋሉ። ያ ትውልድ ምን ነበር ነው? ያ ትውልድ ጎጆ ቤት ውስጥ የሚኖር በተፈለገ ሰቀላ ቤትም ውስጥ የሚኖር እንጂ እንደ ዛሬ በቆርቆሮ ቤት በፎቅ አልተወረድንም። እነዛ ጎጆዎች የነጻነት ጎጆዎች ነበሩ፣ የማንነት ጎጆዎች ነበሩ፣ የአገር ጎጆዎች ነበሩ። ከዛ እየወጡ ነው እንግዲህ ተመሳሳይ ልቦና ተይዞ በጋራ ንብረታችን ያሏትን አገር አንድ ነገር ጉዳት ወይም ደግሞ ጥቃት እንዳይደርስባት ያደረጉት ማለት ነው። ያ ጊዜ 5 ዓመት ነው። ግን 5 ዓመትም ቢሆን መከራው እጅግ የከፋበት ምድር ቃጤ የሆነችበት ምንም አይነት አማራጭ የጠፋበት የጦር መሳሪያ ማዕቀብ ተደርጎ ሰው በድንጋይና በጎራዴ በጦር ለእሳት የተዳረገበት ጊዜ ነው። ከዛ ባሻገር ግን ተስፋ የማይቆርጥ ትውልድ አንድ ትልቅ ተስፋ ለኢትዮጵያ ሰንቆ ሄዷል። ያቺ 5 ዓመት እንላለን እንጂ ከበፊት የነበረውን የታሪክ ሁኔታ ቀይሯል። አድዋ እንዲቀየር ለማድረግ ጣሊያኖቹ የሄዱበትን ጉዳይ ይሄ 5 ዓመት ተፈታትነውታል። ምንም ቢሆን ምን እጅ እንደማይሰጥ ተረጋግጧል። ከዛ በኋላ ያለው ደግሞ የኢትዮጵያ ነጻነትም እንዲረጋገጥ ያደረገ ወቅት ነው። ስለዚህ እዛ ውስጥ ያለፉት አያቶቻችን እና አባቶቻችንም አልጠፉበትም። ያ ትውልድ የራሱ አሻራ አስቀምጦ ከታሪክ ላይ እንዳይጠፋ አድርጎ የሄደ ትውልድ ነው። አሁን እኛ ይህንን ወዴትን መንዝረው ነው? ወደ ምንም አይመነዘርም። አገር መሆኑን መቀበል ነው። አገር የጋራ መሆኑን ማመን ነው። በአገር የጋራነት ላይ ደግሞ በጋራ አገሪቷን ላይ ሰርቶ መኖር ትውልድን ማሻገር ነው። እውቀትን ማስፋፋት ነው። እዚህ ላይ እነዛ አርበኞች ነበሩ። በቃ ኢትዮጵያ አርበኞች ነበሩ። ልክ ነው። ጥንታዊት ኢትዮጵያ አርበኞች ማህበር እንደሚባለው እነዛ ሰዎች የአርበኝነት ስራ ሰርቷል። ግን አርበኝነቱ ምንድነው ነው ጥያቄ። አርበኝነት ማለት እኛ የአማርኛ መዝገበ ቃላት ፈትነን ለመሸምደድ ሳይሆን አርበኝነት ማለት ራስን ለአንድ ዓላማ አሳልፎ መስጠት ማለት ነው። ያ የሰጡት ዓላማ ደግሞ አገርን ማዳን ነው። ከዛ ምን እንማራለን? አገር የምድነው በጦርነት ተዋግቶ ድል አድርጎ መሄድ ነው ወይ? ከጦርነቱ ማግስትስ ምን አለ? ጣሊያን እድል አላገኘም። አሁን 5 ዓመት እኛ አልተገዛንም ብዬ መከራከሩ ደስ ይለኛል። ከተማ ብቻ ነው የገዙት። ገጠር መግባት አይችሉም። ከድሬዳዋ በባቡር መጥተው አዲስ አበባ ሳይገቡ የረር ላይ አርበኞች የሚያጠፏቸው ሰዎች ነበሩ። እና ሹልክ ብሎ ሌሊት ሹልክ ብሎ ጧት ነበር ወደ ጅቡቲ የሚሄዱት። እና አገሪቷን መንገድ ሰሩ፣ አሰለጠኑም ማለት አይደለም። ለጦርነቱ እንዲመች መንገድ ተሰርቷል በአራቱ አቅጣጫ። ያ ማለት ስልጣኔ፣ ያ ማለት የስልጣኔና የስልጣኔ መልእክት ይዘን መጣን። የሲቪላይዚንግ ሚሽን ይሉታል እነሱ። ይሄንን ይዘን መጣን ይላሉ እንጂ ዓላማው የተለየ ነው። ዓላማው ቅኝ ግዛት ነው። አርበኞቹ ድል ካደረጉ አርበኝነት ማለት ድል ማድረግ ማለት ነው። አሁን ድሉ ምን ይሆን? ሰው በሙያው ነው የሚሰራው። ስለዚህ መምህሩ አርበኛ ሆኖ ማስተማር አለበት። ገበሬውም አርበኛ ሆኖ ማረስ አለበት። ሁሉም አርበኛ መሆን አለበት። አርበኝነት ማለት ቆራጥነት ማለት ነው። አርበኝነት ማለት ያጋደለውን ነገር ማቃናት ማለት ነው። ይሄን ለማቃናት ከትውልዱ ምን ይጠበቃል ሲባል ተማሪውም የእውቀት አርበኛ መሆን አለበት። ነጋዴውም የአሻጥር አርበኛ ሳይሆን ነጋዴው ሰርቶ ማህበረሰቡን የሚያገለግል አርበኛ ማህበረሰብ መሆን አለበት። በጋራ የምንግባባት አገር ከሆነች የአንዱ ጉሮሮ ደርቆ የአንዱ እንዲረጥብ ማድረግ እንደማያስፈልግ ነው። በዚህ ሂደት ላይ እነዛ ሰዎች እኮ ውሃ ጠፍቶ የፈረስ ሽንትም ተጠጥቷል። እና ያ ነገር ወዴት ነው ሄደው የሚለው አሁን ወዳለንበት ነው ያመጣን ማለት ነው። አገር የሚለውን ነገር ይዘን እንድንጓዝ አድርገውናል ማለት ነው። በዚህ ሂደት ውስጥ በአገር ጉዳይ ላይ መግቢያና መውጫ የለንም። ከዚህ አገር ሌላ አገር የለንም አሁን ይመስላል እንጂ ይሄ ከሌለ የለንም ብለን ማመን መቻል ነው። ይሄንን ነገር ለማምጣት ደግሞ መምህርና ተማሪ ሳይሆን ሁሉም መማር አለበት። እውቀት ማለቂያ የለውም። እውቀት መጨረሻው ይሄ ነው ብሎ የደመደመልን አካል የለም። ይሄንን እውቀት የማያልቀውን እውቀት
እንደተወዱ መቀለብ ነው ግን አንድ እኔ እዚህ ላይ የግል አቋሚ ነው ከውቀትም ላይሆን ይችላል የግል ሐሳብ ማካፈል ደስ ይለኛል ተቀባይነት ይኖረዋል አይኖረውም እሱ ሌላ ነገር ነው እኔ በዓል ሲመጣ ብቻ ወጣቱ ምን ይማር ይያልን እየጠየቅን ማስተላለፋችን ጥሩ ነው ነገር ግን 365 ቀናቶች ውስጥ ወጣቱ እያለፈ ነው ያለው እለታዊ ስራውን በምን አርገን እንንከባከብልን ለማስተማር ደግሞ እንደ የወጣቶች እንደ የሚዲያ ሽፋን ቢዘጋጅላቸው እነዚህ ሰዎች ነጋዴው እንዴት ነው አንተ ነግደ ስኬታማ የሆንከው አንተ ወታደር ነው እንዴት ነው ጀነራል ኮሎኔል የሆንከው አንተ እንዴት ነው ተማሪ ሆነ ዶክተር የሆንከው አንተ ተመረ ሐኪም የሆንከው እንዴት ነው አንተ ምታርሰው እንዴት ነው ዘመናዊ እርሻ የቀሰምከው እንዴት ነው ህፃናት ይሄን ማየት መቻል አለባቸው ወጣቱ ይሄንን ነገር ማግኘት አለበት በዚህ ጉዳይ ላይ ያበበ የከበደ የሙሐመድ አሊ ሳይሆን ይሁላችንም ሐሳብ ነው ግሩም ነው መቼም ሰዓት ኑሮን ቢሆን ኖሮ ዶክተር ሰፊ ቆይታ ማድረግ ብንችል ደስ ባለን ነበር ለጊዜውት ዶክተር አህመድ ሐሰን የኢትዮጵያ ጥናትና ምርምር ተቋም መምህርና ተመራማሪ ጊዜውን የዋጀ ሐሳብና የግሎን መልከታ ስላጋሩን አብዝተን ነው የምናመሰግነው እሺ አመሰግናለሁ እንቀጥላለን ተመልሰናል በድጋሚ እንደምን መሐመድ መቀጠል ትችላለህ እንኳን ደህና ቆያችሁ አመሰግናለሁ ሁለተኛው ምዕራፍ አጫጭር ጉዳዮቻችን ደረሱና አንተም መጋበዛችን ነው መሐመድ መቀጠል ትችላለህ አመሰግናለሁ የተከበራችሁ ተመልካቾች የሰዓቱን ዜናዎች ወደ እናንተ እናደርሳለን በተለያዩ መንገዶች ከውጭ ሀገራት የሚገቡ መጤ አረሞች ሳይስፋፉ እርምጃ ስለማይወሰድባቸው ስርዓተ ምህዳሩን እየጎዱ እንደሚገኙ የኦሮሚያ ክልል ግብርና ምርምር ኢንስቲትዩት ገለጸ በተለያዩ መንገዶች ከውጭ ሀገራት የሚገቡት የአረም ዝርያዎች ሳይስፋፉና አካባቢን ሳይጎዱ መቆጣጠር ቢቻልም እርምጃ ባለመወሰዱ ምክንያት በክልሉ አደገኛ መጤ አረሞች በሰብልና በግጦሽ ቦታዎች ላይ ጉዳት ያስከተሉ ይገኛሉ ነው የተባለው ዘገባው የኢትዮጵያን ፕሬስ ድርጅት ነው በደቡብ ጎንደር ዞን ንፋስ መውጫ ከተማ አሸባሪው ህወሓት ያወደመውን መሰረተ ልማት መልሶ ለመገንባት የሚደረገው ጥረት የሚያግዝ የገቢ ማሰባሰቢያ ቴሌቶን መጀመሩን የከተማ አስተዳደሩ አስታውቋል የከተማ አስተዳደሩ ከንቲባ አቶ ሙላው ጤናው እንዳሉት የከተማዋ በአሸባሪው የህወሓት ቡድን በፈጸመባት ወረራ ሳቢያ 236 ሚሊዮን ብር ግምት ያለው ሀብት ላይ ዝርፊያና ውድመት ተፈጽሟል ነው ያሉት ከደረሰው ጉዳት ፈጥኖ ለመውጣትና የህዝቡን የልማት ጥያቄ ለመመለስ የሚያስችሉ የመሰረተ ልማት ግንባታ ስራዎች እየተከናወኑ መሆኑንም ተናግሯል በዚህም የወደሙ የማህበራዊ የኢኮኖሚያዊና የአገልግሎት መስጫ ተቋማትን መልሰው ለመጠገን ለአገልግሎት ለማብቃት የተቀናጀ ስራ እየተሰራ መሆኑን ጠቁሟል ከትላንት ጀምሮ ለ5 ቀናት የሚቆይ ቴሌቶን በቴሌቶኑም ከ150 ሚሊዮን ብር በላይ ገቢ ይሰበሰባል ተብሎ ይጠበቃል የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ኦግስቲን ፓታታ ለቀጣዩ ፕሬዝዳንታዊ ምርጫ እጩ ሆነው እንደሚቀርቡ ይፋ አደረጉ ኦግስቲን ፓታታ አመራርና አስተዳደር ለልማት የተሰኘ ፓርቲያቸው ጠንካራ አመራርና አሪያ የሚሆን አስተዳደራዊ ስራን ይዘው ለምርጫ እንደሚመጣ ተናግረዋል ፓታታ ባለፈው የስልጣን ጊዜያቸው በሙስና ይጠረጠሩ ስለነበር በቀጣዩ የ2023 ፕሬዝዳንታዊ ምርጫ በእጩነት መቅረብ የለባቸውም የሚል ተቃውሞ ከተለያዩ አካላት እየቀረበባቸው ይገኛል ባለፈው አመት 200 ሚሊዮን ዶላር መዝብረዋል በሚል ቢከሰሱም ህገ መንግስታዊ ፍርድ ቤቱ ጉዳዩ አይመለከተኝም በማለቱ ክሱ ተዳፍኖ ቆይቷል ሲል የዘገበው አፍሪካን ኒውስ ነው የተከበራችሁ ተመልካቾች የሰዓቱ ዜናዎቻችን እነዚሁ ናቸው አሁንም ከጤና ይስጥልኝ ኢትዮጵያ ጋር ቆይታችሁ መልካም እንዲሆን እመኛለሁ የሰዓቱ ዜናዎች እነዚሁ ናቸው እናመሰግናለን መሐመድ አልቃድ መልካም ቀን ይሁንልህ
አደገኛ ነው ቦታው። በጣም ግዙፍም ናቸው። ሊያጋጥም እንደሚችል አይታወቅም። ይህ ስፍራ መልካም ትውስታ የሚያጭር ነው። የነገ ሰው ይበላል። ተመልሰናል ተመልካቾቻችን። ጤና ይስጥልኝ። ኢትዮጵያ እንደቀጠለ ነው። ዛሬ 81ኛው የአርበኞች ቀን በዛሬው ዕለት እየተከበረ ይገኛል። አርበኞች አባቶቻችን፣ ቀደምት አባቶቻችን እነሱ አልፈው ዛሬ ላይ እኛ እዚህ ጋር ቆይተን እንድንኖር ስላደረጉን እጅግ አድርገን እናመሰግናቸዋለን። እውነት ነው። ሀገራዊ አንድነት በጋራ መቆም ምን ያክል ክብርና ሞገስ እንዳለው ለሀገር መስዋዕትነት የተከፈለው ዋጋ አሁን ላይ ያለው ትውልድ ታሪክ እንዲያወራ ብቻ ሳይሆን ታሪክም እንዲሰራ እድል ስለሰጡን እናመሰግናለን። ለጥንታዊ ጀግኖች አርበኞቻችንም ምስጋና አለን። አፈሩ ይቅለላቸው እንላለን። ይሄን ቀን ዛሬ በተለያዩ ስነ ስርዓቶች በተለያዩ ሁነቶች ከሚከበርባቸው አካባቢዎች መካከል የ4 ኪሎ መታሰቢያ ሐውልት አንደኛው ነው። የአበባ ጉንጉንና የተለያዩ መልእክቶችም የሚቀመጡበት የሚተላለፉበት ነው። ዘጋቢያችን መቅደላዊት ደረጀ ተጨማሪ መረጃዎችን ቀኑን አስመልክታ ልታጋራን እዛው ከስፍራው በቀጥታ መስመራችን ላይ ትገኛለች። ሰላም መቅደላዊት፣ እንደምን አድረሻል ብለናል እኔና ኤልሻዳይ። እስኪ ዛሬ በአርበኞች ቀን 81ኛው የድል መታሰቢያ የተላለፉ መልእክቶች በተለይ ይሄ ትውልድ አሁን የኛ ትውልድ እየተባለ የሚጠራው ትውልድ ከነዚህ ጥንታውያን አባቶቻችን መውረስ ያሉባቸው ሐሳቦችና የድርጊት ተግባራትስ የትኞቹ ናቸው ተብሎ የተላለፉ መልእክቶችን ሰብሰብ አድርገሽ ልትነግሪን ትችያለሽ? እሺ አመሰግናለሁ ሰለሞንና ኤልሻዳይ። እንግዲህ ቀደም ሲል እናንተም እንደተናገራችሁት ዛሬ የ81ኛው የአርበኞች የድል በዓል በዚህ በ4 ኪሎ ድላችን ሐውልት እየተከበረ ይገኛል። በ1888 ዓመተ ምህረት በአድዋ ጦርነት ተሸንፎ ወደ ሀገሩ የሄደው ጣሊያን ከ40 ዓመታት በኋላ ቂም በቀልን አዝሎ ድጋሚ ኢትዮጵያን ለመውረር ወደ ኢትዮጵያ በመጣበት ጊዜ ለ5 ዓመታት የተደረገው ጦርነት መጨረሻው ድል በመገኘቱ ነው እንግዲህ ዛሬ ላይ 81ኛ ጊዜ ልናከብረው የቻልነው ማለት ነው። በ5 ዓመት ሂደቱ እንግዲህ ብዙዎች ህይወታቸውን አጥተዋል። የጦር መሪዎችና የተለያዩ ኢትዮጵያውያን የሀገር ልጆች ህይወታቸውን አጥተዋል። በዚህም እንግዲህ ለሀገር ሞት ክብር፣ ጀግንነት፣ አርበኝነት ነውና መጠሪያው ዛሬ ልናመሰግናቸው ለ81ኛ ጊዜ ድላችን ብለን ልናከብር ሆነናል ማለት ነው። በዚህ ሂደት እንግዲህ በርካታ ኢትዮጵያውያን ለሀገራችን ነጻነት እንቆማለን በሚል በተለያዩ የሀገሪቱ ክፍሎች የጣሊያንን ጦር በመፈተን ከሀገር ዳግም አባረውት ለዛሬ ነጻነት በቅተናል ማለት ነው። በ5 ዓመቱ ጦርነት እንግዲህ የተለያዩ ፈተናዎች ውስጥ ነበረች ኢትዮጵያ። በተለያዩ ጊዜያት ሀገራችን ትፈተናለች፣ ግን ደግሞ አልፋ ዛሬ ላይ ለነጻነት በቅታ ቆማለችና ይህም የሆነው በሀገር ልጆች ነው። ሚያዝያ 27 ማለት በዛሬው ዕለት የሚከበረው የድላችን ሐውልት ጣሊያን በጊዜያዊነት ኢትዮጵያን ከተቆጣጠረ በኋላ በአዲስ አበባ ሰንደቅ ዓላማውን ሰቅሎ ነበረ። ይህም በሀገር ልጆች በነጻነት አስከባሪዎች የድል ሐውልት የድል ታሪክ ተመዝግቦ ነጻነታችንን ሚያዝያ 27 በአዲስ አበባ ከተማ የተሰቀለውንም የጣሊያን ሰንደቅ ዓላማ በማውረድ የኢትዮጵያ ሰንደቅ ዓላማ በመስቀል ዳግም ለዛሬ ነጻነት ቆመናል ማለት ነው። እንግዲህ ቀደም ሲል እናንተም እንደተናገራችሁት ዛሬ የሚከበረው የድላችን ሐውልት በርካታ ኢትዮጵያውያን ከተለያዩ ቦታዎች ወደዚህ ወደ ምንገኝበት 4 ኪሎ እየመጡ ናቸው። የጥንታዊ ኢትዮጵያ ጀግኖች አርበኞቹ ማህበር እንዲሁም አባላት የተለያዩ
ጥሪ የተደረገላቸው አምባሳደሮችና የተለያዩ እንግዶች ተገኝተዋል። ፕሬዚዳንት ሳህለወርቅ ዘውዴም በመጠባበቅ ላይ ነን አሁን ያለነው ተገኝተው ያዋጉን ካስቀመጡ በኋላ መልእክት ያስተላልፋሉ ተብሎ ይጠበቃል። እንግዲህ ዛሬን እንዴት እንገልጸዋለን? ዛሬ ለኛ ምንድነው የሚለውን እንግዳ አለኝ። አርበኛ ዳኛቸው ተመስገን ይባላሉ። በጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ለ6 ዓመታት በቦርድ አባልነት አገልግለዋል። ከሳቸው ጋር አጠር ያለች ቆይታ አደርጋለሁ። አመሰግናለሁ። እኔም አመሰግናለሁ። እሺ ዛሬ የድል ቀንና እንዴት ይገለጻል? እንደው ከርሷ አንደበት ደግሞ ልስማ። አዎ ዛሬ እንግዲህ 81ኛው የድል በዓል ነው። ይኸው ደግሞ በኢትዮጵያ 81ኛው ሲሆን በአድዋ ጦርነት ጊዜ ጥላት በአራቱ ማዕዘን ከአውሮፓ ከሌላው ዓለም ኢትዮጵያን ስትራቴጂ የሆነች በአፍሪካ ቀንድ ስለሆነችና የቀይ ባህር ዋና በር ስለሆነች ኢትዮጵያን መያዝ ማለት አፍሪካን መያዝ ነው በሚለው እጣ አውጥተው ተጣጥለው አሜሪካ፣ ጀርመን፣ እንግሊዝ፣ ፈረንሳይ የተለያዩ ቅኝ ገዢ አገሮች በዓለም ውስጥ የሚሉት ተከፋፍለው ለመግዛት የሚፈልጉት በሙሉ እጣ ተጣጥለው ኢትዮጵያ ለጣሊያን ስለደረሰች በዚያ መሰረት ትልቁ ዋናው በር ቀይ ባህር ነው። በሜዲትራኒያን በኩል በቀይ ባህር በአየርና በየብስ ዘመናዊ መሳሪያ የታጠቀ ወታደር አሰልጥነው በታንክ በመትረየስ በልዩ ልዩ መሳሪያዎች ይችን ምንም መሳሪያ የሌላትን ህዝቧ በሰላማዊ መንገድ አርሶ የሚበላ እንጂ ምንም ነገር ኋላ ቀር መሳሪያና በጦር ጎራዴ ብቻ ነው እንጂ ሌላ ነገር የላትም ነበር። ስለዚህ እሷን በቀላሉ እናሸንፋለን ብለው በጦር በጎራዴ በአውሮፕላን በመርከብ እየተመሙ ሲመጡ የኢትዮጵያ ህዝብ ያን ጊዜ ምንም የተቀናጀ ጦር የለውም ነበር እና እንዲያውም በመሳፍንትና በመኳንንት ነበር እየተላላኩ በእግር በፈረስ የሚገናኙት ኢትዮጵያን የተገናኙ እንትን የሚሉት እና በዚያን ጊዜ አሁን እርስ በርሳቸው ደግሞ ይሽኩቻ ነበረባቸው። ምክንያቱም እኔ ይገዛለሁ ለምሳሌ 14 ክፍለ ሀገር ነበረ ሸዋ፣ ወሎ፣ ጎጃም፣ ትግሬ፣ ሐረር ምናምን እየተባለ በእንደዚያ ነበር ጠቅላይ ግዛት ነበር እና እርስ በርሳቸው ይሻኮቱ ነበር። ጥላት መጣ ሲባል ግን ዘር፣ ጎሳ፣ ሃይማኖት ሳይለዩ በአንድነት ተላልከው ከድል በኋላ እንወያያለን፣ እንነጋገራለን። አሁን ሀገራችንን የመጣውን ጥላት ድባቅ መተን ማስለቀቅ አለብን ብለው በኋላ ቀር መሳሪያ በጦር በጎራዴ በሚኒሽር በለበን በናስ ማሰር በውጅግራ የተለያዩ እና ደግሞ የሌላቸውም ደግሞ በዱላና በድንጋይ እስከ ማለት ደረጃ እንዲያውም ደግሞ መሳሪያ ስላላገኙና ስላልታደላቸው በኋላ ቀሩ መሳሪያ ምንድነው በቃ ተከተሉ እናንተ መሳሪያውን እዚያው ታገኛላችሁ ከጥላት ታገኛላችሁ እንደተባለውም ደግሞ በቃ ህዝቡ በአንድ ሆኖ በወኔና በወኔ በቃ በጦር በጎራዴ ወጣቱ ከዚህ ምን መማር አለበት? ኢትዮጵያዊነት በተለያዩ ጊዜያት ይፈተናልና ወጣቱ ትውልድ ምን መማር አለበት የሚለውን አጠር አድርገን እናንሳ። ወጣቱ ይሄንን የሚያውቀው እንግዲህ ትውልድ አልፎ ትውልድ ሲተካ አባቶቻችን አቆይተውናል። በባዶ እግራቸውና ስንቅና ትጥቅ በሌለው አቆይተውናል። ያለፈውን ታሪክ ባድዋ የተደረገውን ድልና እንደገና ደግሞ በአምስቱ የጠላት ወረራ ዘመን እናት አባቶቻችን ሴቶችም ትልቅ ሚና የነበራቸው ስለሆነ ሴት ወንዱ ወጣት ሳይል በእውነቱ ኢትዮጵያን ያቆያ ስለሆነ ያለፈውን ታሪክ በመገምገምና ታሪኳን በማጥናት ያላትን በዓለም አቀፍ የታወቀ ዝና ስላላት ወጣቱ ትውልድ ያንን ታሪክ እስከዛሬ እኛም በህይወት ያለነው ያለፉትንም ታሪክ በማንበብና ከኛ በመማር ወጣቱ ትውልድ አገሩን መጠበቅ መቻል አለበት። በጣም አመሰግናለሁ። መልካም በዓል ይሁንልዎት። እሺ አመሰግናለሁ። እንግዲህ ሰለሞንና ኤልሻዳይ በማታው እንዲሁም በቀኑ የዜና ሰዓታችን ደግሞ ተጨማሪ መረጃዎችን ወደ ተመልካቾቻችን የምናደርስ ነው የሚሆነው። አመሰግናለሁ። መቅደላዊት ደረጀ ከ4 ኪሎ የአርበኞች ሐውልት አካባቢ ላደረሽን መረጃዎች እጅግ አድርገን እናመሰግናለን። መልካም ቀን ይሁንልሽ። ምን አለ ጀግናው ምን አለ አገር ለሰው ውጋው አገር ለሰው ያለው አሰብም አለ ምን አለ ጀግናው ምን አለ አገር ለሰው ያለው አገር ለሰው ብለው አሰብም አለ
አባቶቻችንና እናቶቻችን ኢትዮጵያ ለወረር ስትል መስዋዕት በመሆናቸውና አሻፈረኝ ብለው በዱር በገደሉ ስለተዋደቁ ነው። ዛሬ እነዚህ አባቶችና እናቶች ይሄ እየተደረገ ያለውን የሚሰጣቸውን ክብር ቢያዩ ምን ያህል ደስ እንደሚላቸው እኔ በውስጤ ይገባኛል። ድሮ ወላጆቻችን በአርበኝነት ሲሄዱ ጎጥ አለዩም ዳር እስከ ድንበር በአራቱም ማዕዘን ያሉት ሃይማኖት፣ ዘር ምናምን አይመርጥም። እድሉን አገኘን ብለን ሶሻል ሚዲያው ላይ እንደልባችን መናገር አይደለም። ኃላፊነት ሊሰማው ይገባል ወጣቱ። በዚህ መንፈስ ምን ሰራ ከሆነ ለአንድነት ምን ቆም ከሆነ ይሄንን ድል ማስቀጠል እንችላለን። ሀገሩን በአግባቡ ማወቅ፣ ስለ ሀገሩ ቀናኢ መሆን፣ ለሀገር ሲባል ቂምን መተው፣ ለሀገር ሲባል ሁሉን ነገር ትቶ መደማመጥ፣ መከባበር አባቶቻችን የሰጡንን ነፃ ሀገር በአግባቡና በስነ ስርዓቱ ይዞ ጠብቆ ባለበት የሥራ ዘርፍ ወይም ደግሞ የሙያ ዘርፍ ብቁ ሆኖ አርበኝነቱን በዛ መግለጽ ይችላል ብዬ አምናለሁ። تقبل الله منا ومنكم عيد مبارك علينا وعليكم. የኢትዮጵያ ልማት ባንክ ከዓለም ባንክ ጋር በመተባበር ላዘጋጀው ስልጠና ተጨማሪ ማዕከላትን በመክፈት የምዝገባ ጊዜውን አራዝሟል። የኢትዮጵያ ልማት ባንክ ለሶስተኛ ዙር ስልጠና ከግንቦት 1 እስከ 5 2014 ዓ.ም ለሚሰጠው ስልጠና ሚያዝያ 4 እስከ 21 2014 ዓ.ም ድረስ ባሉት ቀናት በመላ ሀገራችን ባሉት ማዕከላት ሰልጣኞችን ሲመዘግብ መቆየቱ ይታወቃል። በዚህም ከ25000 በላይ ተሳታፊዎች ስልጠናውን ለመውሰድ ተመዝግበዋል። እያደገ በመጣው የደንበኞች ፍላጎትና ጥያቄ መሰረት የስልጠና ጊዜውን ማራዘምና ስልጠና የሚሰጥባቸውን ከተሞች ቁጥር ማሳደግ አስፈላጊ ሆኖ በመገኘቱ ከዚህ በፊት ከነበሩት 12 ማዕከላት ማለትም በአዲስ አበባ፣ አዳማ፣ ጋምቤላ፣ ጅጅጋ፣ ባህር ዳር፣ ሐዋሳ፣ ወላይታ ሶዶ፣ አሶሳ፣ ጅማ፣ ሰመራና ጎንደር ማዕከላት በተጨማሪ በ8 ከተሞች ሰበታ፣ ነቀምቴ፣ ሻሸመኔ፣ አሰላ፣ ቢሾፍቱ፣ አርባ ምንጭ፣ ደሴ፣ ድሬዳዋና ደብረ ማርቆስ አዳዲስ የስልጠና ማዕከላትን አዘጋጅቷል። በመሆኑ በርቀትና በተለያዩ ምክንያቶች የስልጠና ምዝገባ ያመለጣችሁና በስልጠናው መሳተፍ የምትፈልጉ ባቀረባችሁ ጥያቄ መሰረት ባንኩ የምዝገባ ጊዜው እስከ ሐሙስ ሚያዝያ 27 2014 ዓ.ም ያራዘመ በመሆኑ በየአቅራቢያችሁ በሚገኙ የኢትዮጵያ ልማት ባንክ ቅርንጫፍ በመቅረብ እንድትመዘገቡ ባንኩ ጥሪውን ያቀርባል። ባንኩ ለምዝገባው ምንም አይነት ቅድመ ሁኔታ ያላስቀመጠ በመሆኑ ለስልጠናው ፍላጎት ያለው ሁሉ መመዝገብ ይችላል። ይሰልጥኑ። የቢዝነስ አንቀሳቃሽ ሞተር የመሆን ህልሞን እውን ያድርጉ። የኢትዮጵያ ልማት ባንክ የልማት አጋሩ። አዋሽ ለልጆች ለታዳጊዎችና ለወጣቶች ብልህ ወላጆች ቁጠባን ከቀለም ትምህርት እኩል ልጆቻቸውን ያስጀምራሉ። ከልባም ወላጆች የተገኙ ልጆች የቁጠባን ባህል በዕለት ከዕለት ሕይወታቸው ይተገብሩታል። ሩቅ አሳቢ ቤተሰቦች ለልጆቻቸው አርአያ በመሆን ቁጠባን ያለማምዷቸዋል። ከልጅነት እስከ ወጣትነት በወላጆች የታነጸች ወጣት ቁጠባ የሕይወት መርሃ ነው። የሕፃናትና የተማሪዎች ቁጠባ ለሚጀምሩ ወላጆች የተለየ ጥቅማ ጥቅም አዘጋጅቶ ይጠብቆታል። አዋሽ ባንክ። ለቴሌቪዥን ባለቤቶችና ባለይዞታዎች በሙሉ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአዋጅ ቁጥር 15 ህዝባር 1967 እና በደንብ ቁጥር 20 ህዝባር 1967 እንዲሁም በኮርፖሬሽኑ መቋቋሚያ አዋጅ 858 ህዝባር 2006 መሰረት በአገሪቱ ውስጥ የሚገኙ ቴሌቪዥኖችን የመመዝገብ ፍቃድ የመስጠትና የማደስ አገልግሎት በመስጠት ለዚሁም በየዓመቱ የላይሰንስ ፊ ግብር እንደሚያስከፍል ስልጣንና ኃላፊነት ተሰጥቶታል። በተጠቀሰው አዋጅና ደንብ መሰረት ፍቃድ የሌለው ቴሌቪዥን ይዞ መገኘት በፍትሐ ብሔር በተጨማሪም በወንጀል እንደሚያስጠይቅ ተገንዝባችሁ በክልል
በክልል የምትገኙ የቴሌቪዥን ባለቤቶችና ባለይዞታዎች በአቅራቢያችሁ በሚገኝ የቴሌቪዥን ቅርንጫፍ ማሰራጫ ጣቢያ እየቀረባችሁ ለቴሌቪዥኖቻችሁ ፍቃድ እንድታወጡ ፍቃድ ያወጣችሁ እንድታሳድሱና የአገልግሎት ክፍያ እንድትፈጽሙ በአዳማ ከተማና አካባቢ የምትገኙ የቴሌቪዥን ባለቤቶች ቴሌፊት ለፊት በሚገኘው የቴሌቪዥን ቅርንጫፍ ማሰራጫ ጣቢያና ኢሬቻ ቀበሌ ወይም የቀድሞ ቀበሌ 09 ግቢ በአዲስ አበባና አካባቢ ለምትገኙ የቴሌቪዥን ባለቤቶች አራዳ ፒያሳ ከሀገር ፍቅር ቲያትር ቤት ወረድ ብሎ በሚገኘው ዋጋ መቀበያ ቢሮ ጉለሌ ክፍለ ከተማ ሰሜን ማዘጋጃ ታክሲ ማዞሪያ የቀድሞ ወረዳ 9 ግቢ ልደታ ክፍለ ከተማ ወረዳ 4 አስተዳደር ክፍለ ከተማ ወረዳ 8 ቀጠና 3 ፖሊስ ኮሚኒቲ ግቢና ወረዳ 5 አስተዳደር ግቢ በኮልፌ ቀራኒዮ ክፍለ ከተማ ህንጻ አንደኛ ፎቅ መገናኛ አደባባይ በሚገኘው ቦሌ ክፍለ ከተማ አዲሱ ህንጻ ቦሌ ክፍለ ከተማ ወረዳ 7 አስተዳደር ግቢ አቃቂ ቃሊቲ ጉምሩክ ግቢ ካቡነ ጴጥሮስ ሐውልት ወረድ ብሎ አታክልት ተራ ፊት ለፊት በሚገኘው የኮርፖሬሽኑ ዋጋ መቀበያ ቢሮ እየቀረባችሁ የቴሌቪዥን ፍቃድ እንድታወጡ ፍቃድ ያወጣችሁ እንድታሳድሱና የአገልግሎት ክፍያ እንድትፈጽሙ እያሳሰብን ግዴታቸውን በማይወጡ ኮርፖሬሽኑ አግባብነት ባለው ህግ ለመጠየቅ ገደል መሆኑን እናስታውቃለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያፈራንን ቤተሰብ እንደማግኘት ጉጉት አስደሳች ነገር አለ። ባለንበት ስፍራ ርቀት ሳይገድበን በአካል ብንራራቅ በመንፈስ ቅርብ ነን። ረመዳን በኢማንና ኸይር አሳልፈን ኢድን በአማን በመተሳሰብ በደስታ ልናከብር አብረን ስንኖር ያልዘሩት አይበቅልምና አንዳችን በአንዳችን ውስጥ በምግባር እየታየን አንዳችን በአንዳችን ውስጥ ሁሌም እንኖራለን። ኢድ ሙባረክ። ኮፕ ባንክ አልሁዳ እውነተኛ አጋሮ ተመለስን ተመልካቾቻችን። አሁን ደግሞ ሰዓቱ የቢዝነስ ዘገባዎችን የምንሰማበት ሰዓት ላይ እንገኛለን። ሁናቸው ታዬ እዚህ ይገኛል። ጤና ይስጥልኝ ሁናቸው። ሰላም ነኝ። እንዴት አደራችሁ? ጤና ይስጥልን ብለናል። ይመስገናለን። መቀጠል እንችላለን። አመሰግናለሁ። በቢዝነስ መረጃዎቼ የቀዳሚ ማድረገው ኢትዮጵያ ታምርት ንቅናቄ ሚያዝያ 29 በሀገር አቀፍ ደረጃ እንደሚጀመር የኢንዱስትሪ ሚኒስቴር አስታውቋል። ንቅናቄው በተለይም በአምራች ዘርፉ ላይ ያሉ ተግዳሮቶችን ለመለየትና አዳዲስ ኢንቨስትመንቶችን ለመሳብ ያለመ መሆኑን ነው የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በሰጡት ጋዜጣዊ መግለጫ ያስታወቁት። የኢንዱስትሪ ንቅናቄው በዋናነት ለዘላቂ ልማትና ተወዳዳሪነት ምቹ ሁኔታዎችን እንደሚፈጥር ነው ሚኒስትሩ አቶ መላኩ አለበል የገለጹት። የሪፖርተራችን ሂሩት አልታሰብ ዘገባ እንደሚያመለክተው እንግዲህ ይህ ንቅናቄ ከ10 እስከ 15 ዓመት ድረስ ይቆያል ተብሎ ይጠበቃል። ባለፉት ሳምንታትም በተለያዩ ክልሎች ተመሳሳይ ንቅናቄዎች ሲደረጉ ነበር። በእነዚህ ንቅናቄዎች ደግሞ አበረታች ውጤቶች መመዝገባቸውን ነው ሚኒስትሩ የገለጹት። በዚህም እንግዲህ በተለያዩ ምክንያቶች ተዘግተው ከነበሩ 446 ኩባንያዎች መካከል 118ቱም ወደ ስራ መመለሳቸውን ነው የተናገሩት። ይህ ንቅናቄ እንግዲህ ቀደም ሲል የነበሩ ችግሮችን በመፍታት በተለይም የአምራች ዘርፉን ለማበረታታት ትልቅ አስተዋጽኦ ያበረክታል ተብሎ ይጠበቃል። ሁለተኛው ርዕሰ ጉዳያችን በተያዘው በጀት ዓመት ያለፉት 9 ወራትም ካለፈው ዓመት ተመሳሳይ ወቅት በ4.9 ቢሊዮን ብር ብልጫ ያለው ገቢ መሰብሰቡን የአማራ ክልል ገቢዎች ቢሮ አስታውቋል። በቢሮው የግብር ትምህርትና ኮሙኒኬሽን ዋና የስራ ሂደት ዳይሬክተር አቶ አጉማስ ጫኔ እንዳሉት ባለፉት 9 ወራት ለመሰብሰብ የታቀደው 22.7 ቢሊዮን ብር ገቢ ውስጥ ከ18.8 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን ነው የተናገሩት። ይህ ገቢ እንግዲህ የቅዱን ወደ 83% ያህሉን ማሳካት እንደተቻለም ነው የገለጹት ኃላፊው። ያፈጻጸም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ4.9 ቢሊዮን ብር ብልጫ እንዳለውም ዳይሬክተሩ አንስተዋል። እንግዲህ ክልሉ በተለይም በአሸባሪው ህወሓት ወረራና በኮሮና በሽታ ተግዳሮቶች ውስጥ ቢቆይም የተሰበሰበው ገቢ ግን ከሌሎች ጊዜያት ጋር ሲነጻጸር የተሻለ እንደሆነ አስረድተዋል። የገቢ አሰባሰቡ ስራም ከክልል እስከ ወረዳ በንቅናቄ በመምራት እንዲሁም ደግሞ ጠንካራ ክትትልና ቁጥጥር ስርዓትን በመዘርጋት መቀጠሉንም ተናግረዋል። የኢትዮጵያ ዜና አገልግሎት ነው የመረጃ ምንጫችን።
ሌላው ርዕሰ ጉዳያችን የኢትዮጵያና ሶማሊያን የንግድ ግንኙነት የተመለከተ ነው። በተለይም የሁለቱን ሀገራት የንግድ ግንኙነት ወደ ላቀ ደረጃ ለማድረስ በትኩረት እንደሚሰራ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስትር ዴኤታው አቶ ሀሰን መሐመድ በኢትዮጵያ የሶማሊያ አምባሳደር አብዱላሂ አህመድ የተመራ የልዑካን ቡድንን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴኤታው በተለይም ሁለቱ እህትማማች ሀገራት የሚያስተሳስሯቸው በርካታ የንግድ እንቅስቃሴዎች እንዳሉ አንስተዋል። ይህንን የጠበቀ ትስስር ደግሞ ወደ ጋራ ተጠቃሚነት መቀየር እንደሚገባን የገለጹት የኢትዮጵያ መንግስት በተለይም ዘመናዊ ቀልጣፋና በውድድር ላይ የተመሰረተ የንግድ ስርዓትን በመፍጠር የኤክስፖርት ግኝቱን ለማሳደግ እቅድ ይዞ በመንቀሳቀስ ላይ እንደሚገኝ ነው አምባሳደሩ ይፋ ያደረጉት። በኢትዮጵያ የሶማሊያ አምባሳደር አብዱላሂ አህመድ እንዳሉት ደግሞ የኢትዮጵያና የሶማሊያ ህዝቦች ቁርኝት ዘመናትን ያስቆጠረ በተለይም ታሪካዊ ትስስራቸው ጠንካራ መሆኑን አንስተዋል። የሶማሊያ መንግስትም ሁለቱን ሀገራት በንግድ ለማስተሳሰር የሚደረገውን ጥረት ወደ ላቀ ደረጃ ለማድረስ ቁርጠኛ አቋም እንዳለው አንስተዋል። የሶማሊያ የኮሚኒኬሽን ኢንፎርሜሽንና ቱሪዝም ሚኒስትሩ ፕሮፌሰር ኦስማን ዱቤም የሁለቱ እህትማማች ሀገራት ህዝቦች በንግዱ ዘርፍ በማስተሳሰር የጋራ ተጠቃሚነትን ለማረጋገጥ የሚደረገውን ጥረት የሶማሊያ መንግስት እንደሚደግፍ እና ለተግባራዊነቱም አበክሮ እንደሚሰራ ነው የገለጹት። ሌላው ርዕሰ ጉዳያችን የሐረሪ ክልልን የተመለከተ ነው። የሐረሪ ክልል ገቢዎች ቢሮ ባለፉት 9 ወራት ከተለያዩ ገቢ ምንጮች ከ814 ሚሊዮን ብር በላይ ገቢ መሰብሰቡን አስታውቋል። እንግዲህ የተሰበሰበው ገቢ ከቀጥታና ቀጥታ ካልሆነ ታክስ እንዲሁም ታክስ ነክ ካልሆነና ከማዘጋጃ ቤታዊ አገልግሎት መሆኑን የቢሮ ኃላፊ አቶ በቀለ ተመስገን ለኢትዮጵያ ዜና አገልግሎት ተናግረዋል። ገቢው እንግዲህ በእቅዱ በ111 ሺህ ብር ብልጫ እንዳለው የገለጹት ኃላፊው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ239.9 በመቶ እድገት እንዳለውም የ239.9 ሚሊዮን ብር እድገት እንዳለውም አስታውቋል። ለገቢው ማደግ እንግዲህ ለግብር ከፋዮች ቀልጣፋ የአገልግሎት አሰጣጥ መዘርጋቱና ያለደረሰኝ የሚደረግ ግብይት ላይ የተጠናከረ ክትትልና ቁጥጥር በመደረጉ መሆኑን አንስተዋል። በሐረሪ ክልል እንግዲህ በበጀት ዓመቱ 1 ቢሊዮን 664 ሚሊዮን ብር ገቢ ለመሰብሰብ መታቀዱንም የክልሉ ገቢዎች ቢሮ መረጃ ያመለክታል። የመጨረሻው ርዕሰ ጉዳያችን ኬንያን ይመለከታል። የኬንያው ሂልተን ሆቴል ከ53 ዓመታት አገልግሎት በኋላ የነበረውን የአገልግሎት ሂደት ሊያቋርጥ መሆኑን መረጃዎች እየወጡ ነው የሚገኙት። እንግዲህ በርካታ ሰራተኞች ያሉት ሆቴሉ በተያዘ የፈረንጆች ዓመት መጨረሻ ላይ ስራውን ያቆማል ተብሎ ይጠበቃል። ከኬንያ ዋና ከተማ ናይሮቢ መገለጫዎች አንዱ ተደርጎ ነው የሚወሰደው የኬንያው ሂልተን ሆቴል። ነገር ግን ሂልተን ሆቴል የሀገሪቱን የቱሪዝም ዘርፍ በማነቃቃትና የስራ እድልን በመፍጠር ከፍተኛ አስተዋጽኦ ያበረከተ ሆቴል ነው። 41 በመቶ የሚጠጋ የሆቴሉ ባለቤትነት ድርሻም የሀገሪቱ መንግስት እንደሆነ ነው መረጃ የሚጠቁመው። የኮቪድ-19 ወረርሽኝ የኬንያን የሆቴል ዘርፍ በከፍተኛ ሁኔታ መጉዳቱም ይገለጻል። ከነዚህ መካከልም አንዱ የኬንያው ሂልተን ሆቴል ነው። በዚህም የሂልተን ሆቴል በወረርሽኙ ተጽዕኖ ምክንያት ስራ ለማቆም መገደዱ ነው ይፋ የሆነው። ይሁን እንጂ ሆቴሉ በሀገሪቱ በሌላ የንግድ መለያ ወይንም ብራንድ ያሉ ሆቴሎችን ማስተዳደሩን ይቀጥላል ተብሏል። የሆቴልና ቱሪዝም ዘርፉ በጎብኚዎች ቁጥር ማነስና በኢኮኖሚ ላይ ባለው ጫና ምክንያትም ችግር ውስጥ መግባቱም ተገልጿል። ከሁለት ዓመታት በፊት እንግዲህ ሌላው የሀገሪቱ መለያ የነበረው ኢንተርኮንቲኔንታል ሆቴል የተዘጋ ሲሆን አሁንም ሂልተን ሆቴል መዘጋቱ የኬንያ ቱሪዝም ዘርፍ ላይ የሚያሳድረው አሉታዊ ተጽዕኖም ከፍተኛ ይሆናል ተብሏል። የመረጃ ምንጫችን አፍሪካ ኒውስ ነው። ተመልካቾች ለጤና ይስጥልኝ ኢትዮጵያ የነበሩን የቢዝነስ መረጃዎችም ይህንን ይመስላሉ። መረጃዎችን ጨርሻለሁ። እናመሰግናለን ናቸው። መልካም ቀን ይሁንልን። ተመልሰናል። የተወደዳችሁ በጤና ይስጥልኝ ኢትዮጵያ የመጨረሻ ቆይታችን ላይ ደርሰናል። ወደ ቻይና እናቀናለን። በዛች ሀገር የሚገኙ ወጣቶች የገጠር ከተሞችን እና መንደሮችን እንዲለሙ የድርሻቸውን እየተወጡ ስለመሆኑ ተሰምቷል። እንግዲህ አንድ የኮሌጅ ምሩቅ ወጣት ከከተማ